አባ ሰላማ መጣ መስቀሉን ይዞ ሊባርክ ልጆቹን ከአምላክ ታዞ አባ ሰላማ መጣ መስቀሉን ይዞ ሊባርክ ልጆቹን ከአምላክ ታዞ ሊከበንም በዙሪያችን ዘንዶ እያገሳ የማይተኛ አባት አለን ልጆቹን ማይረሳ ከሌሊት ይጠብቃል ቅዱስ መስቀል ይዞ የሚዋጉ የሚቆራረጥ የቃሉን ሰይፍ ይዞ ከአባት በላይ አባት ነው የተባለው እውነት ነው ከአባት በላይ አባት ነው የተባለው እውነት ነው አባ ሰላማ መጣ መስቀሉን ይዞ ሊባርክ ልጆቹን ከአምላክ ታዞ አባ ሰላማ መጣ መስቀሉን ይዞ ሊባርክ ልጆቹን ከአምላክ ታዞ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከድሚያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙሃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለጻድቁ ዮሴፍ አረጋዊ እንዲሁም ለአቡነ ሰላማ ለአቡነ ሀፍተ ማርያምና ለኢየሱስ ሞዓ መታሰቢያ ክብረ በዓል በሰላምና በጤና ደረሰን አደረሳችሁ። ቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁሉ ጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም ምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቀበላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። ከዚህ በመጠቀጠል ገድለ ዘቅዱስ ዮሴፍ አረጋዊን አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ጌታችን ኢየሱስ ክርስቶስ ማመስገንን አስቀድማለሁ አለ። ዘያለ መዘግየትና ያለ መቅደም በትክክል ዓለማትን የፈጠረ በግዛትና በስልጣን የተተካከለ ዜናን
ከሚያበስሩ ከመላእክት ከንጽህናን ከቅድስናን ልጆች ከሚሆኑ ሰዎች ዘንድ አንዲት ስግደት የሚሰገድለት ከአባቱና ከመንፈስ ቅዱስ ጋራ ክብርና ልዕልና ይገባዋል። እኛንም ከውድቀትና ከጉስቁልና ለዘላለም ይጠብቀን አሜን። ዕብራዊና እስራኤላዊ ንጉስ የሆነ የዳዊት ልጅ ምድራዊ መከራን የሚታገስ ሕፃናትን የሚያድን ከአውሬው ንጉስ ሄሮዶስ ሰማያዊ በግ የሚጠብቅ የአረጋዊ ቅዱስ ዮሴፍን ዜናውን ትሩፋቱን የድካሙን ድርሳን እንጽፋለን። ሁላችንም የክርስቲያን ወገኖች ከጠላት ዲያብሎስ ወጥመድ ከዛሬ ጀምሮ እስከ ዘላለም ድረስ ይጠብቀን። እነሆ ከአባታችን አዳም ገል ጀምሮ ከብሉይና ከሐዲስ ከቅዱሳን ሊቃውንት አባቶቻችን ታሪክ ከእጮኛው ከእመቤታችን ማርያም ታሪክ ከቀዳማውያን ክብረ ነገሥት የዚህን የጻድቅና የአረጋዊ ቅዱስ ዮሴፍ ዜናን እነሆ አሰባስበን እንጽፋለን እናነባለን። የቅዱስ ዮሴፍ ጸሎትና በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ወንጌላዊ ማቴዎስ በትምህርቱ መጀመሪያ እንደተናገረው የጻድቅ የዮሴፍ ልደቱ እንደዚህ ነው። ወንጌላዊ የጌታን ልደት በስም ከፍ ከፍ ባለው በዚህ ቅዱስ ዮሴፍ የልደት ታሪክ ይቆጠራልና የጌታችን የኢየሱስ ክርስቶስ የልደት መጽሐፍ እንዲህ ይላል። የዳዊት ልጅ የአብርሃም ልጅ አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብም ይሁዳንና ወንድሞቹን ወለደ፣ ይሁዳም ፋሬስንና ዛራን ከትዕማር ወለደ፣ ፋሬስም ኤስሮምን ወለደ፣ ኤስሮምም አራማን ወለደ፣ አራምም አሚናዳብን ወለደ፣ አሚናዳብ ናአሶንን ወለደ፣ ናአሶንም ስልሞንን ወለደ፣ ስልሞንም ቦኤዝን ወለደ፣ ቦኤዝም ከሩት ኢዮቤድን ወለደ፣ ኢዮቤድም እስየን ወለደ፣ እስይም ንጉስ ዳዊትን ወለደ፣ ንጉስ ዳዊትም ከኦሪዮ ሚስት ሰሎሞንን ወለደ፣ ሰሎሞንም ሮብዓምን ወለደ፣ ሮብዓም አብን ወለደ፣ አብያም አሳፍን ወለደ፣ አሳፍም ኢዮሳፍጥን ወለደ፣ ኢዮሳፍጥም አራሙን ወለደ፣ አራምም ኢዮራምን ወለደ፣ ኢዮራምም ኦዚያንን ወለደ፣ ኦዚያንም ኢዮአታምን ወለደ፣ ኢዮአታምም አካዝን ወለደ፣ አካዝም ሕዝቅያስን ወለደ፣ ሕዝቅያስም ምናሴን ወለደ፣ ምናሴም አሞጽን ወለደ፣ አሞጽም ኢዮስያስን ወለደ፣ ኢዮስያስም በምርኮ ጊዜ ኢዮክያንን ወንድሞችን ወለደ። ከባቢሎን ስደት በኋላ ኢኮንያን ሰላትያን ወለደ፣ ሰላትያልም ዘሩባቤልን ወለደ፣ ዘሩባቤልም አብዮድን ወለደ፣ አብዮድም ኤልያቄምን ወለደ፣ ኤልያቄምም አዛርን ወለደ፣ አዛርም ሳዶቅን ወለደ፣ ሳዶቅም አኪምን ወለደ፣ አኪምም ኤልዮድን ወለደ፣ ኤልዮድም አልዓዛርን ወለደ፣ አልዓዛርም ማታያንን ወለደ፣ ማታያንም ያዕቆብን ወለደ፣ ያዕቆብም ክርስቶስ የተባለ ኢየሱስ ከእርሱ የተወለደ የእመቤታችን ማርያም ጠባቂዋ ዮሴፍን ወለደ። ትውልድ ሁሉ ከአብርሃም እስከ ዳዊት 14 ትውልድ፣ ከዳዊት እስከ ባቢሎን ምርኮ 14 ትውልድ፣ ከባቢሎን ምርኮ እስከ ክርስቶስ 14 ትውልድ ነው። ትውልድ ሁሉ ከአብርሃም እስከ ክርስቶስ 42 ነው። የጌታችን ኢየሱስ ክርስቶስ ልደቱ እንደዚህ ነው። እናቱ ማርያም ለቅዱስ ዮሴፍ በታጨች ጊዜ ሳይቃረቡ ወይም ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች። ጠባቂዋ ዮሴፍ ጻድቅ ነውና ይገልጣት ዘንድ አልወደደም፣ ይተዋት ዘንድ ፈጽሞ አሰበ እንጂ። ይህም ሳያስብ እነሆ የእግዚአብሔር መልአክ በሕልሙ ተገልጦ የዳዊት ልጅ ዮሴፍ ሆይ እጮኛህ ማርያምን መጠበቅን አትፍራ አለው። ከእርሷም የሚወለደው መንፈስ ቅዱስ ነውና ወንድ ልጅን ትወልዳለች፣ ስሙንም ኢየሱስ ብላ ትጠራዋለች። እርሱም ወገኖቹን ከኃጢአታቸው ያድናቸዋል። ይህ ሁሉ የሆነው ከእግዚአብሔር ዘንድ ነው። በነቢይ በድንግልና ጸንሳ ወንድ ልጅን ትወልዳለች፣ ስሙንም አማኑኤል ይባላል። ትርጓሜው እግዚአብሔር ከእኛ ጋር ነው ተብሎ የተነገረው ይፈጸም ዘንድ ነው። ቅዱስ ዮሴፍም ከእንቅልፉ ነቅቶ የእግዚአብሔርን መልአክ እንዳዘዘው አደረገ። እጮኛው ማርያምን የባሕር ልጇን እስከምትወልድ ድረስ ቅዱስ ዮሴፍ አላወቃትም፣ ስሙንም ኢየሱስ ብለው እስኪጠሩት ድረስ። ትንቢት በተፈጸመ ጊዜ ክርስቶስ እንደመጣ እነሆ ተገለጠልን። ነቢዩ ሚክያስ የይሁዳ ምድር አንቺ ቤተልሔም ሆይ ከይሁዳ ነገሥታት ሳታንሽም ሕዝቤን እስራኤልን የሚጠብቃቸው ንጉሥ ከአንቺ ይወጣልና እንዳለ
አሁንም አይሁድ ፈሩ። ዳንኤል ቢዋሹት ደግሞ ነቢዩ ሚክያስን መዋሸት አይችሉምና እነርሱን የሚዋሿቸው ከሆነ ክርስቶስ በይሁዳ ምድር በቤተልሔም እንሆ ተወልዷልና። በይሁዳ ምድር በቤተልሔም በተወለደ ጊዜ በምስራቅ ኮከብ ተገለጠ። የጥበብ ሰዎች አዩት። እርሱም ሰማይን ያበራል፣ በኮከቦች መካከል ያብለጨልጫል። የተሸለመች ድንግልም ፊት እንደ ቆንጆ ሴት ልጅ ፊትና እንደ ከዋክብት ሆና እርሷንም መልካም ፊት ያለውን ትንሽ ሕንጻ ተሸክማ ታንጸባርቃለች። ከመልኳም ማማር የተነሳ የፊቷ ብርሃን ታቹንም ላዩንም መላው። ይህ ሕፃንም በድንግል ሴት ማህል እጅ ነበረ። የምታበራ ደመናም በሕፃኑ ራስ ላይ ደግሞ እንደ ዘውድ ነበረች። የከለዳውያንን ልማድ የሰማይም ኮከቦችን ሲያዩ ይመራመሩባቸው፣ ኮከቦችም በእነርሱ ዘንድ የተቆጠሩ ናቸው። በዚህ መልክ ያስታውሰው ነው። ኮከብ በአዩ ጊዜ በትልቅ ድንጋጤ ላይ ነበሩ። እርስ በርሳቸው እንዲህ አሉ፣ በእውነት የሄሎናውያው ንጉሥ ይወጋን ዘንድ ተዘጋጀ። እነርሱም ከጥበበኞችና ከአዋቂዎች ዘንድ መረመሩ፣ እነርሱ እውነቱን ያውቃሉና። ስለዚህ ስለተወለደው የእስራኤል ንጉሥ ገለጡላቸው። በዚህም ከዋክብት ጥበብ ከመሆኑ በፊት የሚሆነውን ሁሉ ያውቁ ነበርና። ዳግመኛም በታላላቅ መርከቦች ያሉ ሊቃውንት በባህር በሚሄዱበት ጊዜ የነፋስና ማዕበል የጉምና የጭጋግ ምልክቶችን ይደርሳቸዋል። እንደዚሁም የጥበብ ሰዎች በመጻሕፍቶቻቸው ውስጥ በአነበቡም ጊዜ በይሁዳ ምድር ክርስቶስ እንደሚወለድ እነርሱ አወቁ። ሰብአ ሰገልም ከምስራቅ ወደ ምዕራብ ሲመጡ ከፍ ወደ አለ ተራራ ወጡ። ከነሱም ጋራ ከመንገዳቸው በፊት ያዘጋጇቸው እነዚያን እጅ መንሻዎችን ወሰዱ። እነዚህም ወርቅ፣ ዕጣንና ከርቤ ናቸው። ወርቅ ስለ መንግስቱ፣ ዕጣን ስለ መለኮታዊት ክህነቱ፣ ከርቤ ስለሞቱ ናቸው። የፋርስ ንጉሥ ሆረ ንጉሥ ነገስት ብለው ደግሞ እንደሰየሙት በሰማ ጊዜ ሰረገላውን አዘጋጀ። ዳግመኛም የሰባ ንጉሥ በሰናጠር ወጣ። የምስራቁ ንጉሥ ተርሱዳንም ተዘጋጅቶ ወጣ። እነርሱም በታላቅ ድንጋጤ ላይ ሆነዋልና። ዳግመኛ በምዕራብ ዳርቻ ያሉ ሌሎችም ነገስታት ሁሉ እንደ እነሱ ደነገጡ። በምስራቅ ያሉትም ከተሞችንም ሁሉ የእግዚአብሔርን ክብር ስላዩ በትልቅ ድንጋጤ ላይ ነበሩ። በቀደሙ ነገስታት መታሰቢያ የአረጋዊ ቅዱስ ዮሴፍንና የድንግል ማርያምን ልደት እንዲህ ሲል ደግሞ ያስረዳል። ኤሊ ሚሊክን ወለደ። ሚሊክም ማቲን ወለደ። ማቲም ኤሊን ያዕቆብንና ኢያቄምን ሚስት ሐናን ወለደ። ኤሊ ሚስት አግብቶ ልጅ ሳይወልድ ሞተ። ያዕቆብ ኤሊን ሚስት ይሁዳን አግብቶ የማርያምን ጠባቂ ጠራቢው ቅዱስ ዮሴፍን ወለደ። የሚልኪ ልጅ ሌዊ የሌዊ ልጅ ማጣት ልጅ ሐናም ከሌዊ ወገን የሆነች ናት። ለማጣት 3 ልጆች ነበሩትና ትልቋ ማርያም፣ ሁለተኛ ሶፊያ፣ ሶስተኛው ሐና ናቸው። ማርያም አምላክን የወለደች እመቤታችን ማርያም መድኃኒታችን በወለደች ጊዜ የረዳታችን ሰሎሜን ወለደች። ሶፊያም የመጥምቁ የዮሐንስ እናት ኤልሳቤጥን ወለደች። ሐና እመቤታችን ማርያምን ወለደች። እመቤታችን ማርያም ኤልሳቤጥን፣ ሰሎሜን የእህትማማቾች ልጆች ናቸው። ስለዚህ ዘመዷ ዮሴፍ የማርያም ጠባቂ የሆነ በወንጌል የዳዊት ልጅ ዮሴፍ ይህ እጮኛ ማርያምን መውሰድን አትፍራ ተብሎ እንደተነገረ ከእርሷ የሚወለደው የእግዚአብሔር አካላዊ ቃል በመንፈስ ቅዱስ ነውና። ከብርሃን የተገኘ ብርሃን፣ ከባህሪ አምላክ የተገኘ የባህሪ አምላክ እግዚአብሔር ቃል ከእርሷ ተወለደ። ከባህሪ አባቱ የተገኘው ወልድም ከሲኦልና ከሰይጣን አገዛዝ ፍጥረቱ ሁሉ አዳነ። ያመነበትን እኛንም ሁላችንም ከሞት አዳነን። ወደ አባቱም አቀረበን። ወደ ወራሾችም እንሆ ዘንድ ወደ ልዑል ዙፋን አወጣን። እርሱ ሰው ወዳጅ ነውና እስከ ዘላለም ለእርሱ ክብር ይገባል። እነሆ የማርያምና የዮሴፍ ዘራቸውን ትውልዳቸው ይህ ነው። አብርሃም ይስሐቅን ወለደ። ይስሐቅ ያዕቆብን ወለደ። ያዕቆብ ይሁዳን ወለደ። ይሁዳ ፋሬስን ወለደ። ፋሬስ ሰለሞንን ወለደ። ሰለሞን ቦዔዝን ወለደ። ቦዔዝም ኢዮቤድን ወለደ። ኢዮቤድም እሴይን ወለደ። እሴይ ዳዊትን ወለደ። ዳዊት ሰሎሞንን ናታንን ወለደ። ሰሎሞን ሮብዓምን ወለደ። ሮብዓም አብያም ወለደ። አብያም አሳፍን ወለደ። አሳፍም ኢዮሳፍጥን ወለደ። ኢዮሳፍጥ አራሞን ወለደ። አራም ኢዮአታምን ወለደ። ኢዮአታም
አካዝን ወለደ አካዝ ሕዝቅያስን ወለደ ሕዝቅያስ ምናሴን ወለደ ምናሴ አሞጽን ወለደ አሞጽ ኢዮስያስን ወለደ ኢዮስያስ ዘሩባቤልን ወለደ ዘሩባቤል ኤልዮድን ወለደ ኤልዮድ አልዓዛርን ወለደ አልዓዛር ቅስራንን ማታንን ወለደ ቅስራ ኢያቄምን ወለደ ኢያቄም የጌታችን የኢየሱስ ክርስቶስ እናት የሆነችውን እመቤታችን ማርያምን ወለደ ማቲያን ያዕቆብን ወለደ ያዕቆብ የማርያም ጠባቂ ዮሴፍን ወለደ ስለዚህም እመቤታችን ማርያም የዳዊት ልጅ እንደሆነች ዮሴፍም የዳዊት ልጅ እንደሆነ ታወቀ። የቅዱስ ዮሴፍ ጸሎትና የእመቤታችን የማርያም በረከት በሁላችን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን ያለ ሐሰት። ከዚህ በመቀጠል ደግሞ የዮሴፍ አረጋዊን ተአምር አነባለሁ ለበረከት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በዓይናችን አየነው በሰማይ በምድር ስሙ የከበረ የእመቤታችን ማርያም ጠባቂ የሆነ የዳዊት ልጅ የቅዱስ ዮሴፍ ተአምራቱንና የትሩፋቱን ታሪክ እንሆ በጥቂቱ እንጽፋለን። ልመናውና በረከቱ በእኔ በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ቅዱስ ዮሴፍ የናዝሬት ክፍል በመተሆነ በአይላ ሀገር ያደረገው የመጀመሪያው ተአምር ነው። ይህችውም የቅዱስ ዮሴፍ ሀገሩና የስሙ መጠሪያ ናት። የዚች ሀገር ሰዎች ቅዱስ ዮሴፍን ይወዱት ነበር። ስለዚህ በቅዱስ ዮሴፍ ስም ከጳጳስ ዘንድ ተባርካ ታቦት ወደዚች ሀገር ተላከች። የሀገሩ ሰዎች በቅዱስ ዮሴፍ ስም ቤተክርስቲያን ይሰሩ ዘንድ ተሰበሰቡ። ከ11 ነገድ የሚወለዱ ሁለት ወንድማማቾች በአንድነት ይኖሩ ነበር። የቤተክርስቲያን መሰረት በሰሙ ጊዜ ቀኑ የክፋት መንፈስም አደረባቸውና የቤተክርስቲያኑን መሰረት ያስቀሩ ዘንድ ታላቅ ክርክር አነሱ። ሌሎች ሰዎች ግን እንደነሱ ይሆኑ ዘንድ በቅንነትና በፍቅር ይመክሯቸው ነበር። እነርሱ ግን ከአባቶቻችን ርስት ላይ ተሰሩ ዘንድ አንተዋቸውም እያሉ ከክፋታቸው መመለስ እምቢ አሉ። ደጋግ ሰዎች እሺ ማሰኘታቸውን ባለቻሉ ጊዜ እንግዲህ ቅዱስ ዮሴፍ ኃይሉን ወይም ተአምራቱን በእነሱ ላይ ያሳይ ብለው በማዘዝና በመተከዝ ወደ እየቤታቸው ተመለሱ። ማታም በሆነ ጊዜ ሊያ ሰዎች ወደ ቤታቸው ሲገቡ ውሻቸው የጎረቤት ሰው ስለ መታው እየጮኸ ከውጭ ወደ ቤት መጣ። እኛንም አንዱ ውሻዬን የመታው ማን ነው አለው። ውሻውም የመታው ያም ሰው ሰምቶ ጦሩን ይዞ ወጣ፣ ወረወረና የውሻውን ባለቤት ጎኑን ወጋው። ያን ጊዜ ወደቀ። ወንድሙ ይረዳው ዘንድ በቁጣ እየጮኸ በደረሰ ጊዜ ያ ነፍሰ ገዳይ ነው ሰው አንደኛውን የወጋበትን ጦር ያዘና ወርውሮ ወንድሙን እንደፊተኛው ወጋው። ሁለቱም ወንድማማቾች በዚያች ጦር ሞቱ። ትሰራ ዘንድ ባለወደዷት በዚያች በቅድስት ዮሴፍ ቤተክርስቲያን በአንዲት ቀን ተቀበሩ። በነብይ ባልወደዳችኋቸው በአሕዛብ ሀገር ኑሩ እንጂ ወደ ኢየሩሳሌም እንዳትገቡ ካለው ከእግዚአብሔር ትእዛዝ እንደወጡ እንደ እስራኤል መስማት እምቢ ባሉ ጊዜ የተመረጡ እስራኤል እንደ ወጓቸው ባልወደዱት ቦታ ተቀበሩ። እሊህ ክፉዎች ወንድማማቾችም እንደዚያው ናቸው። በዚህ ቤተክርስቲያን ለተቀበሩት መጀመሪያ ሆኑ። ከዚህ የተነሳ በአውራጃው ሁሉ ታላቅ ፍርሃት ሆነ። የዳዊት ልጅ የቅዱስ ዮሴፍም ታሪኩ ዝና ሁሉም ዘንድ ተሰማ። የቅዱስ ዮሴፍ ጸሎትና በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎታችንን ልመናችንን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችን ሰላሙን ፍቅሩን አንድነቱን እግዚአብሔር ይላክልን። አምላካችን የፍቅር አምላክ ፍቅሩን እንዲሰጠን ሰላሙን እንዲሰጠን ጤናውን እንዲሰጠን የሱ በጎ ፍቃድ ይሁንልን። ከቅዱሳኑ በረከት ያሳትፈን ዘንድ ስናነብ የጎደለውን የነጠበውን በአፈ መላእክት ይሙላልን። እንዲሁም በአጽራረ ቤተክርስቲያን ያስታግስልን። እንዲሁም ብለን ቅዱስ ልጅ እንዳስተማረን አባታችን ሆይ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ
ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የቅዱስ ዮሴፍ አረጋዊ ቤተሰብ የሆናችሁ ይህን ምስል የምትሰሙ በቅዱስ ዮሴፍ አረጋዊ ስም ጠይቃችኋለሁ። ላይክ ያላረጋችሁ መለስ ብላችሁ ላይክ በማድረግ ሼር ያላረጋችሁ ወደምታውቁት የሶሻል ሚዲያ ሁሉ በማካፈል ሼር እንድታረጉልን ሰብስክራይብም እንድታረጉ በስላሴ ስም እንጠይቃለን። ከዚህ በመቀጠል ደግሞ የአባታችን ሰላማ ክሳቴ ብርሃን ገድል ጥቅምት ወር የሚነበበውን በስላሴ ስም እናነባለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ፈናዊ በሚሆን በእግዚአብሔር አብ ተፈናዊ በሚሆን በእግዚአብሔር ወልድ ማህያዊ በሚሆን በእግዚአብሔር መንፈስ ቅዱስ ረዳትነት የአክሱም ሀገር ደጋግ ነገስታት የሚሆኑ የአብርሃና አጽባሃ ዘመን ሊቀ ጳጳሳት ከሚሆን ከአቡነ አትናቴዎስ የኢትዮጵያ ሊቀ ጳጳስና የተሾመ የብጽዕና የቅዱስ ክሳቴ ብርሃን የአባታችን ሰላማ የስቃዩና የገድሉን መጽሐፍ እንጀምራለን። ጸሎት በረከቱ ከኔ ከናንተ ከሁላችን ህዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ጸሎትና በረከቱ ከመቅሰፍትና ከጥፋት ይጠብቀን፣ ከሲኦል ረግረግና ከፍርድ ከደንገተኛ ሞት ያድነን፣ ሲኦልና ገሃነም እሳትንም አያሳየን። አማኑኤል የሚባል የእግዚአብሔር የሕጉ ትእዛዝ እንድንፈጽም ያደርገን፣ ወደ ይቅርታና ምህረት ጎዳናም ይምራን፣ በመስቀል አጥርነት ከአጋንንት ይጠብቀን ዛሬም ዘወትርም ለዘላለሙ አሜን። አባቶቼና ወንድሞቼ ሽማግሌዎችና ሕፃናት የሆናችሁ ሁላችሁም የእግዚአብሔር ሰው የሚሆን የብፁዕና የቅዱስ የማራቡነ ሰላማ ክሳቴ ብርሃን የትምህርቱን ዝናን የስቃዩን የገድሉን መጽሐፍ በአእምሮ አይን አይታችሁ በልቦና ጆሮ ስሙ። አባታችንም ከጎጃም ሀገር ወደ ትግራይ ሀገር ሲሄድ ወደ አባይ ባህር ደርሶ መጠምጠሚያውን አንስቶ በባህር ላይ አማተበ። በመጠምጠሚያው መትቶ ሙሴ ኤርትራን ባህር ከሁለት ከፍሎ እስራኤል እንዳሻገራቸው አባታችን የአባይ ባህርን ከሁለት ከፈላትና እንዲሁ በዚያች በከፈላት ባህር መካከል ደቀ መዝሙርቱን በዚያ ባህር አካባቢ እሱን ተከትለው የነበሩት አሻገራቸው። ይህችም ባህር እስከ 3 ቀን ተከፍላ ሰነበተች። ከዚህ በኋላ ውሃው ወደ ነበረበት ተመልሶ እንደቀድሞው ይወርድ ጀመረ። ድንቅ ታምራትን የሚያደርግ አቡነ ሰላማ ክሳቴ ብርሃን እልመት ወደምትባል ወደ ሰሜን ምድር ደርሶ የዚያን ሀገር ሰዎች እየመከራቸውና እየገሰጻቸው እግዚአብሔርን መፍራትንም እያስተማራቸው 4 ዓመት ተቀመጠ። 6 ወርም ቀኖና ሆኖ ተቀመጠና የማይጠፋውንና የጸናውን የሃይማኖትን ሥርዓት በዙሪያው ሰራላቸው። ሕዝቡም ትምህርቱን ፈጽመው ይሰሙት ነበረ። ወንጌል ቸር እረኛ ለበጎቹም ሰውነቱን አሳልፎ ይሰጣል እንዳለ እንደዚሁ አባታችን ወደ መንግስተ ሰማያት የሚመራ ወንጌልን አስተማራቸው። የቤተ ቅዱስናንና የመጽሐፍትንም ሥርዓት አዘጋጀላቸው። በቤተ መቅደስ የሚደረገውን ሥርዓት ቀሳውስት ዲያቆናትን አዘጋጀላቸው፣ ሾመላቸው። ለመነኮሳት የምንኩስናን ሥራ ልብ አስደርጎ መንፈሳዊ ሕግን አስተማራቸው። ለሕዝቡም የሃይማኖትን ሕግ ከጳውሎስ መልእክት እየጠቀሰ አስተማራቸው። እንዲህም ብሎ ጣዖት ማምለክን፣ ዝሙት መስራትን፣ ተስፋ መቁረጥን፣ ነፍስ መግደልን፣ ክህደትን፣ ትዕቢትን፣ መጠራጠርን፣ መቆጣትን፣ ኩራትን፣ ትምክህትን፣ ክፋትን፣ ስስትን፣ ስርቆትን፣ ድፍረትን፣ መዳራትን፣ መስከርን፣ መታወክን፣ ንፍግነትን፣ መሳደብን አትውደዱ ብሎ አስተማረ። እነዚህም ከእግዚአብሔር ዘንድ በረከትን ያርቃሉ፣ የሰይጣን ትእዛዛትም ናቸው። እውነት እላችኋለሁ እነዚህ ስራዎች የሰይጣን መሳሪያዎች ናቸውና። ነገር ግን የመንፈስ ቅዱስ ትእዛዝ ንጽህና፣ ትህትና፣ ጾም፣ ስግደት፣ መልካም ስራ፣ ሃይማኖት፣ ፍቅር፣ ሰላም፣ ምጽዋት፣ ቸርነት፣ የዋህነት፣ ጸሎት፣ ምስጋና፣ ትዕግስት እነዚህ የመንፈስ ቅዱስ ፍሬዎች ናቸው። እናንተም ወገኖችና ልጆች እነዚህን ስሩ። የጳውሎስ ትእዛዝ ስራዎችን ከሰይጣን ወጥመድ ትድኑ ዘንድ ፍጹም
ሆናችሁ ፈጽሙ ብሎ ብፁዕና ቅዱስ ከሳቴ ብርሃን ለአባታችን ሰላማ ለሰዎች ሁሉ አስተማራቸው። ሕዝቡም አባታችን ሆይ የቃልህ አነጋገር የበረከትም ሀብት የረድኤትም ስጦታ በልባችን ውስጥ ይደረ አሉት። እርሱም መንፈሳዊ ሰላምታ ሰጥቷቸው ባረካቸው። በዚያም ሌሊት ከሰው ወገን መሄድን ያወቀ ሳይኖር ወደ አንብርታን በረሃ ሄደ። ተሰወራቸውና ደቀ መዝሙርቱ ወደ ሄደበት ቦታ አላወቁም። ደቀ መዝሙርቱም ነብይ ዳዊት ደጅ መጥናት ደጅ ጠናሁ እንዳለ 40 ቀን ከዚያም ደጅ ጠኑ። እሱም ብፁዕናው ቅዱስ አባታችን ሰላማ በአብረንታ በረሃ ወንጌልና መዝሙረ ዳዊትን ከነቢያት ከሰሎሞን ጋራ እየደገመ በቅኖና እግዚአብሔርን በየቀኑና በየሰዓቱ 1000 ስግደትን ሲሰግድ ሰነበተ። አምላክን የወለደች የእመቤታችን ውዳሴዋን ከአፉ ቀንና ሌሊት አያቋርጥም። ስግደቶቹም ከ40 ግርፋት ጋራ በብረት አለንጋ 40 ቀን እስከሚፈጸም ድረስ በየዕለቱ በመገረፍ ነበር። ራቡንና ጥሙንም ታገሰ። በ40ኛውም ዕለት የመላእክት አለቃ ቅዱስ ሚካኤል በእጁ የመብረቅ መስቀልና መዓዛው ያማረ የምስጋና ጽጌረዳን ይዞ መጥቶ በአፍንጫዎቹ አሸተተው። ከከንፈሮችም የማር ወለላን ይፈስ፣ በእጁም የብርሃን አክሊል የተያዙ ናቸው። እሱም ለብፁዕና ለቅዱስ ከሳቴ ብርሃን አቡነ ሰላማ ሰላምታ ሰጥቶ የእግዚአብሔር ሰው ሆይ ሰላምታ ይገባሃል። ለራስ የብርሃን አክሊል እንካ፣ ፈጣሪ እንደ ጳውሎስ የተመረጥክ በሕዝቡም ዘንድ ምርጥ ዕቃ አደረግኩህ ብሏል ብለህ ንገረው በማለት ልኮኛልና አለው። ከዚህም በኋላ የሚሻል የጽድቅ ሥራን አባት ልጁን እንደሚያስተምር ያስተምረው ጀመረ። የጽድቅና ሃይማኖትን ነገር ሐዋርያት የሥላሴን ሃይማኖት እንደወሰኑ ለሰው ታስተምር ዘንድ ወደ አጋዚት ሀገር ሄድ፣ በማስተማር ሰውን ታጸድቅ ዘንድ ይሻልሃል። ከነጣቂ ተኩላ አፍ በጎቹን ለመጠበቅ የምትተጋና የማትተኛ እረኛ እግዚአብሔር አድርጎሃልና ከክርስቶስ በጎች መካከል አንድን የበግ ሙክት ለተኩላ የማትሰጥ አድርጎሃልና ለእረኛ በእግዚአብሔር ዘንድ ዋጋ አለው። ለአንተም በሰማይ ስፍር ቁጥር የሌለ ብዙ ዋጋን ታገኝ ዘንድ ይገባሃል። አንተ ሕዝብን ከክደት ወደ ቀናች ሃይማኖት፣ ከጥርጥር ወደ ክርስቶስ ማመን፣ ከልቦና ጨለማ ወደ ልቦና ዕውቀት፣ ከግራ ጎዳና ወደ ቀኝ ተስፋ ከመቁረጥ ተስፋ ወደሚሆን ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ ወደ ፈጣሪያችን ማመን ትመልሳቸዋለህና መልካም ፍሬንም 30 60 100 አፍርተ ወደ ወንጌል አዳራሽ ታስገባለህ። ዳዊት በኃጥአን ጎዳና ያልቆመ ዋዛ ፈዛዛም በሚናገሩና እጅ እግራቸውም በተቆረጠ ዓይናቸውም በፈረጠ በሚስቁ ሰዎች ወንበር ያልተቀመጠ ንዑድ ክቡር ነው እንዳለ ፍቃዱ የእግዚአብሔር ሕግ መፈጸም ሌሊት ያሰበውን ቀን መስራት የሆነለት ሰው በውሃ ዳር እንደተተከለች ቅጠሏ እንደማይጠወልግና እንደማይረግፍ ዕለት ዕለት ፍሬን እንደምትሰጥ እንጨት ነው እንዳለ አንተም የእግዚአብሔር ሰው ሆይ ፈጽሞ የደስታ ምንጭና የምስጋና መፍሰሻ በሆነች በቅድስት ኢትዮጵያ መልካም የሆነ ብዙ ፍሬን ታፈራለህ። በፈጣሪያችን በክርስቶስ እምነት በሃይማኖት የቀናን የጸናን ትሆናለህ አለው። ያም መልአክ ይህንን ብሎ ከእሱ ተሰወረ። 40 ቀን ከተፈጸመ በኋላ ብፁዕና ቅዱስ የተመረጠ ከሳቴ ብርሃን አባታችን ሰላማ በጸለየበት አውራጃ በሰሜን ሀገር ወደ ተዋቸው ደቀ መዝሙርቱ መጣ። መምጣቱንም የሰሙ ደቀ መዝሙርቱ አባታችን መምህራችን ሆይ የተበተነ የሆነ እኛን ተሰበስበን ዘንድ ወደኛ መጣህን እያሉ ፈጽመው በደስታ ተቀበሉት። ሕዝቡም የሰላም ጎዳና ላስተማራቸው ለእግዚአብሔር ምስጋና አቀረቡ። እንዲህ እያሉ እያመሰገኑ ሳለ ብፁዕና ቅዱስ ከሳቴ ብርሃን አባታችን ሰላማ እነሱ ወደ አሉበት ደረሰና ሰላምታ ለእናንተ ይገባል፣ የእግዚአብሔር ሰላምታ ከእናንተ ጋር ይሁን አላቸው። እነሱም የተቀበሉት ሀብት ጸሎት በረከት ለዘላለሙ በእኛ ላይ ይደር አሉት። ከዚህ በኋላ በእጁ ባረካቸው። እነሱም ከእሱ በረከት ተቀበሉ። ትምህርቱን ተስፋ ያደረጉና እሱን መከተል የፈለጉትንም እሱን ተከተሉት። ከዕለታት በአንድ ቀን ለምጽ የያዘው አንድ ልጅ ዲቁናን ይቀበል ዘንድ ወደ እርሱ መጣ። ብፁዕና ቅዱስ ከሳቴ ብርሃን አባታችን ሰላማ ለምጽ እንዳለበት አውቆ ልጄ ሆይ ዲቁና ትሆን ዘንድ ለአንተ አይገባህም አለው።
ከዚህ በኋላ ደቀ መዛሙርቱ ውጣ ብለው አስወጡት። እርሱም ስለ ደዌው ጽናትና ስለ ኃጢአቱ ብዛት ፈጣሪ በውን በከንቱ ፈጠርኸኝን ብሎ አዘነ። እንደዚህ እያለ በብዙ ሐዘን 12 ቀን ከሰው ተለይቶ በቅኖና ሰነበተ። የብፁዕና የቅዱስ የተመረጠ ከሳቴ ብርሃን አቡነ ሰላማ ልቡ ለምጽ ስለያዘው ልጅ ራርቶ ሄዶ ወደ ዋሻው ገብቶ ወንጌል በህቡ ጸልይ በግልጥ ይሰጣል እንዳለ በስውር ጸልየ ጌታችን በገሃድ ተገልጦለት ጸሎትህና ልመናን ሰምቻለሁ። ወደ አንተ የመጣ ለምጽ የያዘው ልጅ በቅብአ ቅዱስ ቀባው፣ ከለምጹም ይነጻልሃል አለው። አቡነ ሰላማ ከዋሻው ወጥቶ ቅብአ ቅዱስን ወሰደ። በመዝገበ ጸሎት ያንን ልጅ አጥምቆ ሁለንተናው ቀባው። በዚያም ጊዜ ከለምጹ ዳነ፣ ምንም እንዳልነካው ደህና ሆነ። ከዚህ በኋላ አቡነ ሰላማ ዲቁና ሰጥቶ እስከ ቅስና ማዕረግም ደረሰ። በጾምና በጸሎት ተወስኖ እግዚአብሔርን ሲያገለግል ኖረ። ሃይማኖትን ስለ አጸና የቅዱሳን ሁሉ እግዚአብሔር የመረጠውና የወደደው የአባቱን የአቡነ ሰላማን ፍቃድ ፈጸመ። ያንን ልጅ ከለምጽ እንደፈወሰው ዜናው በሀገር ሁሉ ተሰማ። ይህን ነገር ሰምተው ብዙ ሕመምንና ድውያን መጻጉንና ለምጽ የያዛቸውን እውራን፣ ድንቆሮችን፣ ዲዳዎች፣ አጋንንትን ያለባቸውን ርኩሳን መናፍስት ያለባቸው በሽተኞችን ሁሉ ከምስራቅና ከምዕራብ ከሰሜንና ከደቡብ ከአራቱ ማዕዘነ ዓለም ስፍር ቁጥር የሌላቸው ሆነው የእግዚአብሔር ሰው የሚሆን ብፁዕ ወቅዱስ አቡነ ሰላማ ወዳለበት ተሰበሰቡ። ንቦች ላውራቸው እንደሚጨነቁ ተጨነቁ። ከሳቴ ብርሃን አቡነ ሰላማ በመንፈስ ቅዱስ መምጣታቸውን አውቆ ይዟቸው የመጡት መጥተው ሳይነግሩት በሰማይ ወደ አለው ወደ ፈጣሪ የወንጌል ጸሎት አቡነ ዘበሰማያትን ጸልየ ድምጹም በንቦች መካከል ሆኖ እንደሚጮህ እንደ ንብ አውራ ድምጽ ሆነ። እንደዚሁ የማር ወለላ ምስጋና እያመነጨ በእነዚህ ላይ እፍ አለና ሁሉንም ጥፋት በአንድነት ዳኑ። የተመሰገነ እግዚአብሔር አመስግኑ። የሃይማኖትን የጸሎት መዝገብ በሆነ በከሳቴ ብርሃን አቡነ ሰላማ ጸሎት በዚህ ሰዓት ፈውስንና መድኃኒት ለሰጠን ለእርሱ ክብር ምስጋና ይገባላል። ይህንን እያል ወደ ሀገራቸው ተመልሰው ገቡ። የሥጋና የነፍስን ድህነት ከእርሱ ያገኙ ዘንድ መጽሐፍትን ተግሳጽን ለመማር ከእርሱ ጋር የቀሩ አሉ። በሃይማኖትና በምግባር አሰረ ፍለጋውን በመከተል ከእሱ ሳይለዩ ፍጹማን መነኮሳት የሆኑ አሉ። ይህም ብፁዕና ቅዱስ የተመረጠ ከሳቴ ብርሃን አባታችን ሰላማ ዘወትር ይባርካቸው ነበረ። በመንፈስ ቅዱስ የተመረጡትንም እሱ በክብር አስካረፈችበት ድረስ ከእርሱ ጋር ነበሩ። ጸሎት በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። የፍቅር አምላክ የሰላም አምላክ ለሀገራችንም ሰላሙን ይመልስልን፣ ለታመሙትን ፈውስ ይላክልን። በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናቶ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ጥበበኛም በጥበብ አይመካ እንዳለ እግዚአብሔር በማወቅና በማስተዋል በአብና በወልድ በመንፈስ ቅዱስ እምነት በቅድስት ቤተ ክርስቲያን አምላክን በወለደች በሁለት ወገን ድንግል በሆነች በእመቤታችን ተመኩ እንጂ ሁላችንም የቅድስት ቤተ ክርስቲያን የጌታችንን መድኃኒታችን የፈጣሪያችን የኢየሱስ ክርስቶስ ልጆች ሆይ በዚህ ተመኩ።
ስድስተኛው ትእዛዝ በሐሰት ምስክር አትሁኑ ያለውን ስሙ ድንገራችሁ። ያልሰማችሁትን ሰማን አትበሉ፣ ያላያችሁትን አየን አትበሉ። በሐሰትም አትማሉ። በሰማይም ቢሆን በምድርም ቢሆን በምድርም በታች ባለውም ቢሆን አትማሉ። በሐሰት የማለ መቅሰፍትን ያመጣልና። በሐሰት መሐላ መሬት ይፈርሳል፣ መሰረትም ይፈርሳል፣ የሃይማኖትን ጉድለት ያመጣልና። በረከትንና ምሕረትን ያርቃል፣ ኃጢአትንም ይወልዳል። መኳንንትና የነገስታት አማካሪዎች አባቶች አዋቂዎች ሆይ በገፊዎችና ደግሞ በተገፊዎች ላይ የቀና ፍርድን አታዳሉ አታጣምሙ። ፊት አይታችሁ ለስጋችሁ ዘመድ ለወዳጃችሁ አታዳሉ፣ ማማለጃ ተቀበሉ። እግዚአብሔር በእናንተ ላይና በተገፉት ላይ በፍርድ ቀን እንዳይፈርድባችሁ እንደ ስራችሁ በቸርነቱ እንዲከፍላችሁ ዳዊትም በእጃችሁ ባመጡት ዕዳ ፈረደባቸው እንዳለ ወደ ሌላ ሰው ሚስት አትሄዱ ያለውን ስሙ ልንገራችሁ። የሕግ ሚስታችሁ ወደ አልሆነች ሴት አትሄዱ። እናት አባት የሞተበትን አትበድሉ። በሁሉም ዝሙተኛ አትሁኑ፣ በዝሙት መንፈስ ቅዱስ ከእናንተ ይርቃልና። ሰይጣንም ወደ እናንተ ቀርቦ ታላቅ ስህተትን ያስታችኋልና። ዝሙት ሕመምንና ድህነትን ያመጣልና። በዝሙት ሆናችሁ ጸሎትን ብትጸልዩ እግዚአብሔር ጸሎታችሁን አይቀበለውም። ዝሙት እየሰራችሁ ብትጾሙና ብትጸልዩ ለነፍሳችሁና ለስጋችሁ አይጠቅማችሁምና የመንፈስ ቅዱስ ማደሪያ እንድትሆኑ በንጽህና ኑሩ። መጽሐፍ እንደ ሕይወት ድንጋይ የመንፈስ ቅዱስ ቤት ሰውነታችሁን አንጹ፣ መስዋዕቱንም ታሳርጉ ዘንድ ለጠራችሁ ደጋግ ተአምራቱን ተናገሩ ዘንድ በንጽህና አገልግሉ እንዳለ። ስምንተኛ ነፍስ አትግደሉ ያለውን ስሙ ልንገራችሁ። ከነፍስ ገዳይ ንጉስ ጋር ተባብሮ የገደለ ሁሉ እግዚአብሔርን በደለ። ጠንቋይ የሆነ እና አጋንንትን የሚስብ ነፍሰ ገዳይ ነው። እናንተ ግን ተጠበቁ። ነገር በመስራት አትጣሉ፣ አትዋሹ። በወንድም ላይ ዋሽቶ ያጣላ እንደ ይሁዳ ነፍሰ ገዳይ ይሆናልና። ለመማታት እጃችሁን አታፋጥኑ፣ በአፋችሁም ክፉ ነገር አትናገሩ። ሐሰት ነገር ለሞት ያበቃልና። መጽሐፍ አንደበት ይገድላል፣ አንደበት ያድናል እንዳለ አንደበታችሁን ጠብቁ። በጥፊ ቢመቷችሁ ተመቱ፣ ቢበድሏችሁም ቢቀሟችሁም አትከልክሏቸው፣ ቢታገሏችሁ አትጣሉ። የሌላውን ገንዘብ አትመኙ። ጌታችን ያለውን ስሙ ልንገራችሁ። ለለመናችሁ ስጡ፣ አበድሩ፣ ለተራቡት አብሉ፣ ለተጠሙት አጠጡ። የታመመውን ጠይቁ፣ ያዘነውን አረጋጉ፣ እንግዳን ተቀበሉ፣ የታሰረውን አስፈቱ። ብቻችሁን አትብሉ፣ የሚቀርባችሁ የለምና። ለነገ አትብሉ፣ ወርቅና ብርን አታከማችሁ፣ በዚህ መካከል ሞት ይወስዳችኋልና ያከማቻችሁትን ሌላ ይበላልና። ወደ ሴት መቅረብን አትውደዱ፣ ፊታቸውን አትመልከቱ። በዓላትንና አጽዋማትን አክብሩ። በዓላትና በጾም ከሚስት ጋራ ከሌላም ሴት ጋራ ዝሙት አትስሩ፣ ስጋን እንደ መብላት ያለ ተላ እንዳይሆንባችሁ። በታወቁ በዓላት ምንም ስራ አትስሩ፣ አትስረቁ። ለአፋችሁ ሐሰትና መሐላን አታስለምዱ። ምንም ለሰይጣን ጎዳና አትስጡ። የተረገመው ይመረቅ ዘንድ መርቀው፣ ኃጢአተኛውንም ያለ ስራው አመስግነው። አስረኛው ያለ እኔ ሌላ አምላክ አታምልክ። ይህም ማለት ወደ ጠንቋይ አትሂድ ማለት ነው። እሱ ደመና ከዞረ ይዘንባል ይላል፣ ነገር ግን ብርድና ሐሩር ይሆናል ያለ አንድ እግዚአብሔር የሚያውቅ የለምና። እግዚአብሔር ይገድላል፣ እግዚአብሔር ያድናል፣ እግዚአብሔር ያደህያል፣ እግዚአብሔር ባለጸጋ ያደርጋል፣ እግዚአብሔር ይኮንናል፣ እግዚአብሔር ይምራል። ጣዖት ማምለክን አትውደዱ። ይህን ሁሉ ለአማሴን ሰዎች ከነገራቸው ከአስተማራቸው በኋላ ወደ አክሱም ሀገር ተመለሰ። ብዙ አርድእት እየተከተሉት በከበረች ዙፋኑ ተቀመጠ። በአማሴንና በሌላ አገር ሁሉ የክርስቶስ ሃይማኖትን አጸና። ጸሎትና በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት። ከዚህ በመቀጠል ደግሞ ገድለ አቡነ ሰላማ ክሳቴ ብርሃን በሐምሌ 26 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ፈናዊ በሚሆን በእግዚአብሔር አብ በፈቃዱ ተፈናዊ በሚሆን በእግዚአብሔር ወልድ ማህያዊ በሚሆን በእግዚአብሔር መንፈስ ቅዱስ ረዳትነት ሀብት ብፁዕና ቅዱስ አቡነ ሰላማ እጅ
በአክሱም ሀገር ቅብአ መንግስት የተቀቡ የኢትዮጵያ ነገስታት የሚሆን የደጋግ አብርሃና አጽብሃ ዘመነ መንግስት በእስክንድሪያ ሐዋርያ ከሚሆን ከማርቆስ ወንበር ተገኝቶ የወጣ የአጋይስት ሀገር ሊቀ ጳጳስ ብፁዕና ቅዱስ አባታችን ሰላማ ክሳቴ ብርሃን ሐምሌ 26 ቀን የሚነበበውን የዜና ገድሉን መጽሐፍ ማንበብ እንጀምራለን። ሰላማ ማለት የስሙ ትርጓሜ የሰላም፣ የፍቅር፣ የደህና፣ የእረፍት ማለት ትርጓሜውም ታዛዥ፣ ነፃ የወጣች፣ በእግዚአብሔር የታመነች፣ ታማኝ፣ ተጓዥ፣ የወንጌል ታዛዥና ፍጻሜ የወልድ ሙሽራ ማለት ነው። ጸሎትና በረከቱ ከሁላችን የዚች ቤተ መቅደስ ልጆች ከምንሆን ከታላቁና ከትንሹ ጋራ ይሁን። በፍቅርም ጠብቆ ቤልሆር ከሚባል ከሰይጣን ከመረረ ሞት ከጠላት እጅም ፈጽሞ ያደነን እግዚአብሔር የምድራችንን ፍሬ ያብዛልን ዛሬም ዘወትርም ለዘላለሙ አሜን። አባቶቼ እና ወንድሞቼ የተመረጠ የብፁዕና የቅዱስ አባታችን ሰላማ ክሳቴ ብርሃን የገድሉን የስቃዩን ትሩፋቱን ገድል የሚሆን የሚነበበውን የሚተረጎመውን መጽሐፍ በአይነ ህሊና አይታችሁ በእዘነ ልቦና ስሙ። የብፁዕና የቅዱስ አባታችን ሰላማ ክሳቴ ብርሃን እረፍት በደረሰ ጊዜ የእግዚአብሔር መልአክ ድንገት ወደ እርሱ መጥቶ አነጋገረው። አስቀድሞ ነብይ ሳሙኤልን በቀርሜሎስና በገለአድ ምድር እንደ አነጋገረው ለነብዩ ሙሴ በነድ እሳት ተከባ ዕፀ ጳጦስን ባየበት ቦታ እንደታየው ለኤልያስ በእሳት ሰረገላና በእሳት ፈረሶች ወደ ሰማይ ባረገበት ቦታ እንደታየው ለዳዊት በኦሪት አውድማ እንደታየው እንደ እነሱም በብፁዕና ለቅዱስ አባታችን ለሰላማ ክሳቴ ብርሃን ርዕሰ አድባርና ከፍ ያለች የገነት ምሳሌ በሆነች በከበረች ደብረ መድኃኒት ሳለ ተገልጾለት አነጋገረው። ያም መልአክ ሰላማ 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 ብሎ ጠርቶ ወደ ፈጣሪው እግዚአብሔር የልብህን ፈቃድ ይፈጽምል ዘንድ ለምን ለነፍስም ከስጋም ሳትወጣ እግዚአብሔር ይፈጽምልሃል። ነብይ ዳዊት ልባችሁን የዋህ ለሆነ እግዚአብሔር ቅሩብ ነው፣ አይኖቹም ወደ እውነተኞች ነው፣ ጆሮም ወደ ልመናቸው ነው እንዳለ አለው። እኔም እነግርህ ዘንድ ወደ አንተ ተላኳለ። ይህንንም ብሎ ያ መልአክ ወደ ላከው እግዚአብሔር አረገ። ወደ አንተ የለመንኩህን ጸሎቴን ስማኝ። ዛሬም ምኞቴንና ፍቃዴን የልቤንም ጭንቀት ፈጽምልኝ። እኔ ነፍሴ ከስጋዬ ሳትለይ የምኖርበትን ማደሪያዬን የነቢያት ሐዋርያት የደናግል መነኮሳት ማደሪያቸው ቦታቸው አይ ዘንድ ፈቀድከ ይሁንልህ። ክብራቸውንም የጸጋቸውን ሞገሳቸውን ከመሞቴ አስቀድማ አሳየኝ አለው። እግዚአብሔር የብፁዕና የቅዱስ ክሳቴ ብርሃን አባታችን ሰላማ ልመናውን ተቀብሎ በአውሎ ደመና ተጭኖ ጨለማውን ወመሰውሪያ አድርጎ ሙሴንም ደመና እንዳነጋገረው እንደዚሁ ብፁዕ ቅዱስ አባታችን ክሳቴ ብርሃን አባታችን ሰላማን አነጋገረው። የሚያስደንቅ የነብይን የሐዋርያት የጻድቃን የሰማዕታት ማደሪያቸው በየማረጋቸው በየከበረባቸውን አሳየው። እሱም ብፁዕና ቅዱስ ማር የተመረጠ ክሳቴ ብርሃን አባታችን ሰላማ 7 ቀን ዙሮ እንደ ፀሐይና እንደ ጨረቃ የሆነውን ብዙ የተለያዩ ክብራቸውን አየ። ክብራቸው እንደ ኮከብ የሆነ አለ፣ ክብራቸውም እንደ ከዋክብት ሰሌዳ የሆነ አለ፣ ክብራቸውም ብርሃናቸው ከፍ ያለ አለ፣ አነስ ያለ አለ። ይህንንም ብሎ ብፁዕና ቅዱስ የሆነ ወደ እሷ የተላከ የአጋይስት ሰላም የተመረጠ ክሳቴ ብርሃን ክብራቸውና ብርሃናቸውን አየ። የደማስቆ ሐዋርያ ቅዱስ ጳውሎስ የፀሐይ ክብሩ ሌላ ነው፣ የጨረቃ ክብሩ ሌላ ነው፣ ከዋክብቱ ክብራቸው ሌላ ነው፣ ኮከብ ይበልጣል እንዳለ ከዚህ በኋላ ብፁዕና ቅዱስ የተመረጠ ክሳቴ ብርሃን አባታችን ሰላማ ጌታዬና ፈጣሪ ኢየሱስ ክርስቶስ ሆይ እስቲ ክብሬን አሳየኝ አለው። ጌታችንም መልሶ እሺ በጎ መጥተ ከፀሐይና ከጨረቃ ከከዋክብት 7 እጅ የሚበልጥ ክብርህን ከጻድቃንና ከሰማዕታት ክብር ያንተ ክብር ይበልጣል፣ በክብር የሚመስል የለም። እኔ ጌታ ፈጣሪ የእሳት ፈረሶች የሚሆን መላእክት በኪሩቤል ላይ እንደምቀመጥ አንተም ከእነሱ በላይ ትሆናለህ። ስለ ትምህርትህና ስለ ስብከትህ ኢትዮጵያን ከጨለማ አውጥተ በሃይማኖት ስለ አበረሃት ከፍ ያሉ ክብራትና ማዕረጋትን ፈጽሜ ሰጠው። አንተም ቅዱሳን በላይ ብርሃን አደረኩ። የቅዱሳን ፀሐይና ብርሃናቸው
አደረጉ አለው። የተመረጠ አባ ሰላማ ከሳቴ ብርሃን ከጌታው ዘንድ ይህንን ብሎ ክብር ስላገኘ እጅግ አደነቀ። ጌታችን ኢየሱስ ክርስቶስ ብፁዕናው ቅዱስ ከሳቴ ብርሃን አቡነ ሰላማ እነሆ ከዛሬ ጀምሮ መጥተ በሰው ልቦና ያልታሰበውን ጆሮ ያልሰማውን ዓይን ያላየውን መረዳት የማይቻለው ናርዶስ የተባለ ሽቶ መዓዛው የተመላ የክረምት መብረቅ በዙሪያው የከበበውን እንደ ቀስተ ደመና ያለውን ታላቅ ብርሃን በውስጡ ያለውን እኔ እግዚአብሔር ዓለም ሳይፈጠር አስቀድሜ ያዘጋጀውልን ሰማያዊ ቤትህን መጥተህ እይ። ከሁላቸው ከቅዱሳን ወንበር የሚበልጠውን የብርሃን ዙፋን ተቀበል። ከእናቴ ከድንግል ማርያም በታች ትቀመጣለህ። ከቅዱሳን ሁሉ በላይ የሃይማኖት ፍሬ እጅግ በዛለ። በመልካም ስራ ባለ 30 መቶ በዚህም ፊትም ሆነ ነብይ ዳዊት ጻድቅ እንደ ዘንባባ ያፈራል። ፍሬውም እንደ ደጋ ዛፍ እንደ ዝግባ ነው። እሱም በፈጣሪያችን ያጸድ በቤተ መቅደስ በአምስቱ ስድስቱ ቆመ ብእሲ ተተከሉ ሆነው ደግሞ ይኖራሉ እንዳለው እኔም ፊቴን ለአንተ አሳየው አለው። እኔንም አይተ መረዳት ቻልክ። የነቢያትን የሐዋርያት ስለ እኔ መረዳት የቻልክ አልነበርከም። ሙሴም አየኝ ስለ እኔ መረዳት ተሳነው። ኢሳይያስም አየኝ ስለ እኔ መረዳት ተሳነው። ዮሐንስም አየኝ ስለ እኔ መረዳት ተሳነው። አንተም ታማኝ አገልጋይና ወዳጄ ልቦናዬን ፍቃድ የምትፈጽም ታማኝ ሆይ ፊቴን አይተ ስለ ስብከትና ስለ ንጹህ ልቦና ስለ እኔ መረዳት ቻልክ። ወንጌል ልበ ንጹሃን ንዑዳን ክቡራን ናቸው፣ እነሱ እግዚአብሔር ያዩታል እንዳለ ዛሬም ሰላማ ሆይ ክብርና ሞገስን ሰጥቻለሁና ደስ ይበልህ። ለአንገትም የወርቅ ማዕረግ ሐብል፣ ለራስም የብርሃን አክሊል፣ ለወገብም የብርሃን መታጠቂያ እሰጥሃለሁ። የብርሃን ድንኳንም ማረፊያ ነህ። በችግር ጊዜ እኔ ከአንተ አልለይም። ወንጌል በትዕግስታችሁ ነፍሳችሁን ተወጃላችሁ እንዳለ ዳዊትም በዓለም የደከመ ለዘላለም ይድናል እንዳለ ስለ ብዙ ትዕግስት የሰማይና የምድር ስልጣን ሰጠው። ዳግመኛም 3 የብርሃን ዕንቁ ተቀበለ። አንዱ ስለ ልብህ ንጽህና ነው፣ አንዱ ስለ ብዙ ተጋድሎ ነው፣ አንዱ በስብከት ኢትዮጵያን ስለ አበራሃት ነው። ለአንተ ያበሩልህ ዘንድ የዚህን ብርሃናትን ሰጠው። ከዚህ በኋላ ብፁዕና ቅዱስ ተአምርን የሚያደር የተመረጠ ከሳቴ ብርሃን አቡነ ሰላማ በግንባሩ በመሬት ላይ ወድቆ ወልደ ዋሕድ የተባልክ ጌታዬ ኢየሱስ ክርስቶስ ሆይ ስምህን የተባረከ ይሁን። የአባትህም ስም የተመሰገነ ይሁን። የመንፈስ ቅዱስ ስም የተመሰገነ ይሁን። ፍቃድህን ያደረጉልህና ትእዛዝ ለመፈጸም ሌሎችም ቅዱሳን ያልሰጣቸው ክብር ለእኔ ለባሪያህ ሳይገባኝ ለእኔ መጥኜ ያለ ስራዬ ስለ ሰጠኸኝ እጅግ አመሰግናለሁ ብሎ ሰግዶ የጌታውን እግር በመንፈሳዊ ሰላምታ እጅ ነሳ። ከዚህ በኋላ ብፁዕና ቅዱስ አማር አባታችን ሰላማ ከሳቴ ብርሃን ሰው ሳያውቀው እንደ ልማዱ የወንጌልን ጸሎት ወደ በዓቱ ገብቶ ጸለየ። ወደ ቀን ወንጌልን ሳያስተምር ይውላል። ሌሊትም ሌሎችንም እንቅልፍንም ሳይሰጥ ያለ እረፍት ወደ ፈጣሪው እግዚአብሔር ፈጽሞ ሲጸልይ ያድራል። ቀንና ሌሊትን አኗኗሩን እንደ እግዚአብሔር ሆነ። ምግቡ የወይን ፍሬ ነው። ይህንንም ስለ ክብር ሰንበት በሰንበት ይቀምሳል፣ ሌሎችንም ዕለታት ግን ምንም አይቀምስም። ብፁዕ ቅዱስ የተመረጠ ከሳቴ ብርሃን አባታችን ሰላማ የስጋ እረፍቱ መድረሱን ባወቀ ጊዜ ወደ እግዚአብሔር አጋይዜት የተባለች የኢትዮጵያ ሰዎችን አስራት አድርገ ሰጠኸኝ። የኢትዮጵያ ሰዎች የቃል ኪዳን አስራት እንደሚሰጡ የንጉስ ግብርን በሚሰጡበት ጊዜ ያንተን እንደማይለዩ መታሰቢያን ያደረጉትን ስሜን የጠሩትን በባሌ ቀንም ማህሌቱን የቆሙትን በስሜ ቤተክርስቲያን የሰሩትን ማረልኝ። እንግዳ የተቀበለውን ለተራበ ያበላውን የተጠማውን ያጠጣውን በስሜ ለቤተክርስቲያን መብራት ዘይትን ወይንን ምጣንን ሌላውን መባዓ የሰጠውን ስሜን ጠርቶ የጸልየውን ገድልህን መጽሐፍ ያነበበውን የሰማውን እርቅ እና ሰላም ያደርገውን የታዘዘ ያለበሰውን ነዳያንን በምስኪን ላይ ራርቶ በስሜ ምጽዋትን የሰጠውን ያዘነ ያረጋጋውን ያስደሰተውን በስሜ ጠብን አርቆ አረቅ ያደረገውን በስሜ ተሰየሙ በሚጸልዩት የታጠበውን
በማየ ጸሎቱ የታጠበውን ጌታዬ መድኃኒቴ ሆይ ማረልኝ። የስጋና የነፍስ ድህነት ተሰጠው። በስሜ የታመመውን በሽተኛውን የሆነውን ዲዳ የሆነውን ደንቆሮ የሆነውን የጠየቀ ሰውን ማረልኝ። ገድሌን መጽሐፍ የጻፈውን ያጻፈውን ያነበበውን የሰማውን ስም ታቦቱ ያዘጋጀውን ስለ እኔ ብለህ ምሕረት አድርግለት። ምሕረት ልማድህ ነውና። ቅዱስ ብፁዕ አባታችን ማር አባታችን ሰላም የተመረጠ ከሳቴ ብርሃን እንደዚህ ብሎ ሲጸልይ ጌታችን ኢየሱስ ክርስቶስ እንደ ንጉሥ አመጣጥ ሆኖ ወደ እሱ መጣ። 10,000 መላእክት በፊቱ ይቆማሉ፣ 10,000 መላእክት በኋላው ይቆማሉ፣ 10,000 መላእክት በቀኙ ይቆማሉ፣ 10,000 መላእክት በግራው ይቆማሉ። እየጮሁ እንዲህ እያሉ ቅዱስ 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 ተብለ የምትመሰገን አሸናፊ እግዚአብሔር ምስጋና በሰማይ የመላ ነው እያሉ ያመሰግናሉ። እሱም ብፁዕና ቅዱስ የተመረጠ ከሳቴ ብርሃን አባታችን ሰላማ በግንባሩ በመሬት ላይ ወደቀ። ጌታችን ኢየሱስ ክርስቶስ ወዳጄ ለመንከኝን እፈጽምልሃለሁ። ተነስ፣ መታሰቢያን ያደረገው ስምህን የጠራውን በባልህ ቀን ማህሌትን የቆመውን የገድልን መጽሐፍና ተአምራትን የጻፈውን እስከ 12 ምርልሃለሁ። ወይም በስምህ እንግዳ የተቀበለውን የተራቆተውን ያለበሰውን ፈጽሞ ያዘነ ያረጋጋውን ስለ ስምህ ብሎ ያስደሰተውን እምርልሃለሁ። ቤተ ክርስቲያንም የሰራውን ስለ ስምህ ለቤተ ክርስቲያን ዕጣንን ስም የሰጠውን እምርልሃለሁ። በስምህ ጸሎት የጸለየውን የገድልን መጽሐፍ ያነበበውን ያስነበበውን የሰማውን ያሰማውን እምርልሃለሁ። በስምህ ጠብን አርቆ ሰላምና እርቅን ያደረገውን በአንተ ስም የእንግዳ እግር ያጠበውን እምርልሃለሁ። ይህን ቃል ኪዳን ሰጠው ቃል ኪዳን እንዳልታበል አይታበልም ብዬ ማልኩል። በራሴና በአባቴ በመንፈስ ቅዱስ ስም ማልኩል። በእናቴ ድንግል ማርያም ምየልሃለሁ። ይህንን ቃል ኪዳን እንካ ተቀበል። ምኞትህንና ሐሳብን ፈጽሜልሃለሁ። ጌታችን ይህንን ብሎ ወደ ሰማይ አረከ። ከዚህ በኋላ ብፁዕና ቅዱስ የተመረጠ ከሳቴ ብርሃን አባታችን ሰላማ ከዚያም ቀረ። ጸሎቱ በረከቱ ከኔ ከአንባቢው ከእናንተ ከሰሚው ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት የጻድቁ አባታችን የአቡነ ሰላማ ከሳቴ ብርሃን ተአምር አነባለሁ። የብፁዕ የቅዱስ የአባታችን ሰላማ ከሳቴ ብርሃን ጸሎትና በረከቱ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑርና ከዓመታት በአንደኛው ዓመት ከንጉሥ ወታደሮች መካከል ካሉት ሰዎች በአባታችን ሰላማ ከሳቴ ብርሃን ልጆች ላይ በጠብ ተነሱ። በዚህም ነገር መነኮሳት አዝነው ወደ ንጉሥ ሄደው ነገሩት። ንጉሡም ተቆጥቶ ይህን ያደረጉ እነማን ናቸው አሉ። እነሱም በአመፅ የተነሱትን እነማን እንደሆኑ ነገሩት። እሱም ወደ እሱ ይመጡ ዘንድ መልእክተኞች ላክ። የንጉሥ ወታደሮች መጥተው ተከራከሯቸው። እነሱ መነኮሳት መልስ መለሱላቸው። ንጉሡም ለመነኮሳት ፍርድ ሳይፈርድ በዚህ ነገር ላይ ሳሉ መኮንኑ የተመረጠ ከሳቴ ብርሃን አባታችን ሰላማ መቃብር አንድ መነኩሴ የእሳት ጦር ይዞ ወጥቶ የመኮንኑን የእህቱን ልጅ በጦር ሲወጋው በህልሙ አየ። ያም መኮንን ባየ ጊዜ ደንግጦ ከእንቅልፎ ነቃና በህልሙ ያየውን ወንድሞቹ ለጓደኞቹ ነገራቸው። እነሱ ምን እናደርግ? ከሳቴ ብርሃን አባታችን ሰላማ በእኔ ላይ ተቆጥቷልና ተባባሉ። በዚያን ጊዜ ደግሞ የመኮንን እህት ልጅ የመነኮሳትን እህል ያጭድ ዘንድ ሂራቆ በምትባል ቦታ አድርጎ በአባታችን ሰላማ ከሳቴ ብርሃን መቃብር በኩል ሲያልፍ እባብ ነክሶት በዚያን ጊዜ ጥቅምት 26 ቀን ሞተ። በዚህ በኋላ የሞቱ ዜናውን ተሰማ። መኮንኑም ታላቅ ሐዘን አዘነ። ከዚህ በኋላ ሰዎች የሞተበትን ዕለት በጠየቁ ጊዜ ጥቅምት 26 ቀን የአባታችን ሰላማ እህል ያጭድ ዘንድ ሲሄድ እባብ ነከሰው ተባባሉ። እነዚያም ሰዎች ያ መኮንን በህልሙ እንደነገራቸው ሆኖ አገኙ። የአባታችን ሰላማ ከሳቴ ብርሃን ጉልትና እህል ለመቀማት ከፈለገው ሰው ላይ ኃይሉን እንዳሳየ ተመለከቱ። ንጉሱና መኳንንቱ ነፍሳችንን ስጋችንን በእግዚአብሔር እጅ ጥለናል፣ በብፁዕና በቅዱስ አባታችን ሰላማ ከሳቴ ብርሃን ተማጽነናል፣ ጉልትንና እርሻውን እህሉንም መልስለታለን አሉ። ጸሎትና በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ይስጥልን። ስናነብ የጎደለውን የነጠበውን በአፈ መላእክት ይሙላልን፣ ይቅር ይበለን፣ ይዘከረን። አጽራራ ቤተ ክርስቲያንን ያስታግስልን። ለታመሙት
መጽናናትን ለታመሙት መፈወስን ለተሞቱት ነፍሳት በአጸደ ገነት ለቤተሰቦቻቸው መጽናናትን ይልክ ዘንድ የቅዱሳኑ በረከት ያሳትፈን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የጻድቁ አባታችን የአቡነ ሰላማ ከሳቴ ወዳጅ ሆናችሁ ይህንን ምስል ሼር፣ ላይክ፣ ሰብስክራይብ በማድረግ እንድትደግፉን ሁላችሁንም በትህትና ጠይቃችኋለሁ። ከዚህ በመቀጠል ደግሞ የጻድቁ አባታችን የአቡነ ሀብተ ማርያምን ገድላቸውን አነባለሁ። አንድ አምላክ በሚሆን በሶስት ስም አምነን ክብሩ ረድኤቱ ይደርብንና በዕለተ ቀዳሚት የሚነበብ የአቡነ ሀብተ ማርያም ገድል ማንበብ እንጀምራለን። ከቤቱ በገባ በኋላ ጸሎቱን ይጸልይ በጀመረ ጊዜ ጸሎቱንም ሲጸልይ ሳለ ጌታችን ኢየሱስ ክርስቶስ የብዙ መላእክትን አስከትሎ ቅዱሳት አንስትን ካስተከለች ደግሞ ከእናቱ ከድንግል ማርያም ጋር ወደ እርሱ መጣ። ዳግመኛም ጻድቃንን፣ ሰማዕታትን፣ ሐዋርያትን፣ ነቢያትን ተገለጹለት። አባታችን አቡነ ሀብተ ማርያም ያለበትን ቤት ብርሃን ተመላ። ያን ጊዜ ይህን የሚያስፈራ ድንቅ ራእይ ባየ ጊዜ ደንግጦ ፈራ። ጌታችን ወዳጄ ሀብተ ማርያም ዘወትር የምትሰራውን ስራ ሁሉ እኔ ወድጄ የምቀበለው ነው ብዬ በእውነት እነግርሃለሁ ብሎ በፍቅር አንድነት ተናገረው። ልጅህን የቀማህን ሰው ይቅር ስለአልክ ባለ ዘመን ሁሉ ከአንተ እንዳልለይ የለመንኩኝን ሁሉ እንዳደረክ በማይታበል ቃሌ እምልልሃለሁ። አንተም በእኔ ዘንድ በሰማይ አባታችሁ በአብ ዘንድ ይቅርታን እንድታገኙ የምታዝኑ የምትራሩ ሁኑ ብዬ በዓለም ሁሉ ዙሬ ያስተማርኩትን ስለፈጸምኩ እኔ ስለ አንተ በቀል ልገድለው ዘንድ ቸነፈርን በሰደድኩ ጊዜ አንተ ግን ልብ ሰፊ ነገር ኃላፊ ሁነህ በሽታውን ሳትፈራ ገብተህ ጠየቅከው። ያንን ኃጢአተኛውን ሰው ኃጢአቱን ይቅር ብለሃልና እኔም ስለዚህ በክብር ላይ ክብርን፣ አክሊል ላይ ደግሞ አክሊልን ጨምረልሃለሁ። እኔ የሰጠውህን ቃል ኪዳን ተስፋ አድርጎ መጽሐፍ ገድልህን የሚጽፈውን የሚያጽፈውን የሚያነበውን የሚያስነብበውን ድህነትን በሚገኝበት ስሙን በመንግሥተ ሰማያትን በእውነት እጽፋለሁ። ስጋም ከተቀበረበት ቦታ በወዲያና በወዲህ ተከታተመው የስጋዊ የደማዊ ሰው ጸሎት ሁሉ ወደ እኔ እንዲያሳርጉ መላእክት ብርሃንን አዛለሁ። በዚያን የተደረገውን ይዞ አንተን ያከበረውን አከብረዋለሁ፣ አንተን የወደደውን እኔም እወደዋለሁ። የሰጠውን ቃል ኪዳን አስቦ ለቤተ ክርስቲያን ቅብን፣ ዘይትን፣ ወይንን፣ ዕጣንን፣ ህብስትን እስከ ቀዝቃዛ ውሃ ድረስ በአንተ ስም መባዓ የሰጠውን ሰው የወደደውን ሁሉ አደርግለታለሁ። በመንግሥተ ሰማያትም ከወዳጆች ከቅዱሳን ጋር ደስ አሰኘዋለሁ። ትሩፋትን በሚናገር መጽሐፍን በሚያነብ ወዲያና ወዲህ ሳይል በማድነቅ መጽሐፍ ገድልን የሚሰማ በግልጥ ካንተ ጋር መንግሥተ ሰማያትን እንዲገባ አደርገዋለሁ። ሀጥ ሰው ሁሉ በሃይማኖት አምኖ አቤቱ የአባታችን የአቡነ ሀብተ ማርያም ፈጣሪ ኃጢአቴን ይቅር በለኝ ብሎ ያንተን ስም ጠርቶ ቢለምነኝ ኃጣኑን አስተርይለታለሁ። አንተ ስለወደድከኝ ንጹሕ ማደሪያ ስለሆንከኝ በዚህ ወራት እንዳንተ ያለ ንጹሕ ድንግል ልበ ሰፊ ነገረ ኃላፊ ትሕትናን የያዘ ደግ አዋቂ ብልህ ታጋሽ ሆነ የለምናለው። አንተ በተሰጠ ሀብት ከሌሎች ጣዖታት ለይተ ስለወደድከኝ ብቻ አይደለም እኔ ከሌሎች መነኮሳት ወድጄ ስለመረጥኩ ነው እንጂ ሳልፈጥርህ አስቀድሜ ወድጄሃለሁና ተፈጥሮህም በእናትህ ማኅፀን ሳለ አክብሬሃለሁና ማደሪያዬ አድርጌሃለሁ። ቅዱሳን መላእክቶችን የምትሻውንም ይፈጽሙልህ ዘንድ አዛቸዋለሁ። ዘወትር ካንተ ጋር ይኖራሉ፣ ካንተም አይለዩም።
በሕፃንነት ወራት ሳለ በሌሊት ራእይ የተገለጽኩልህ እኔ ነኝ። እንቢ በላቸው እንጂ ያንተን ያልሆነ እሸቱን ከልጆች ጋር አትብላ ስልህ ጌታዬሽ ነገር ግን ስምህን ንገረኝ ብትለኝ ያን ጊዜ አልገለጽኩልህም ነበረ። በኋላ እነግርሃለሁ ብዬ ነበርና ዛሬ ግን የምነግርበት ጊዜ ስለደረሰ እነግርሃለሁ ብዬ ያን ጊዜ ሥላሴን አንድነትና ሶስትነት የሚያስረዳ አብይ ምስጢርን ነገረው። አቡነ ሀብተ ማርያም የሰማውን ምስጢር ጽፎ አትሞ ከእርሱ ዘንድ በክብር አኖረው። ይህም መጽሐፍ ለምስክርነት በሌላ ቦታ ተቀምጧል። ይህንን ብንጽፍ ከነገሩ ብዛት የተነሳ መጽሐፍትን ቦታ ባልሰማውም ነበረ። ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስ ሰላምታ ከሰጠ በኋላ መላእክቶቹን የሚሻውን ታደርጉለት ዘንድ እንዲጎበኙት እናንተም ለወዳጅ ሀብተ ማርያም ቃል ኪዳን ግቡ አላቸው። የመላእክት አለቃ ቅዱስ ሚካኤል አቡነ ሀብተ ማርያምን የቸርነት መልአክ ሚካኤል፣ የይቅርታ መልአክ ሚካኤል፣ የማዳን መልአክ ሚካኤል ሆይ ብለ ስሜን ጠርተ በለመንከኝ ጊዜ አንተን ለመርዳትና ለማዳን ፈጥኜ ወደ አንተ እመጣለሁ አለው። ከቅዱስ ሚካኤል በኋላ መጋቤ ደመና የሚሆን ሌላ መልአክ መጥቶ በስመ አብ ወወልድ ወመንፈስ ቅዱስ ብለ ጸሎት በምትጀምርበት ጊዜ ልረዳ እመጣለሁና ስሜን በምስጋና ጎብኘኝ አለው። እንደዚህ ሁሉ ሰባቱ ሊቃነ መላእክት፣ አራቱ ጸወርተ መንበረ ኪሩቤል፣ 24ቱ አጥንተ መንበረ ካህናተ ሰማይ አምላክን የወለደች እመቤታችን ሁሉን እያንዳንዱን ስማቸውን እየለየ በጠራ ጊዜ በአንድነት ይጎበኙት ዘንድ ቃል ኪዳን ገቡለት። ከዚህ በኋላ ፍቅር አንድነቴ ከእናንተ ጋር ይኖር ብሎ ቡራኬውን ሰጠውና መፍቀሬ ሰብ ስለሆነ አፉን ስሞት ጌታችን በክብር በምስጋና ወደ ሰማይ አረገ። አባታችን አቡነ ሀብተ ማርያም ከፈጣሪው ከእግዚአብሔር የተሰጠውን ክብር እያደነቀ በጾም በጸሎት ተወስኖ ኖረ። ለኛም ከተሰጠው ክብር እግዚአብሔር ለዘላለም ያድለን አሜን። በእውነት ያለ ሐሰት ከዕለታት በአንድ ዕለት ስጋውን ደሙን ቀድሶ ለማቁረብ ወደ ቤተ ክርስቲያን አባታችን በገባ ጊዜ ለመርዳት ቅዱስ ሚካኤልና ቅዱስ ገብርኤል ወረዱ። ከወረዱም በኋላ ሚካኤል እንደ ጥላ ራሱን ጋረደው። ገብርኤል የጠፋውን ኃይለ ቃል ያቃናለት ዘንድ ወንጌል ሲያስነብብ ያደርገው ነበረ። በዚያን ጊዜ በአቡነ ሀብተ ማርያም እጅ ስጋውን ደሙን ለመቀበል በየአድባራቱ በየገዳማቱ ተሰውረው የሚኖሩ 500 ስውራን ቅዱሳን ወደ እርሱ መጡ። ጌታችን ኢየሱስ ክርስቶስ ተገልጦ ከዛሬ ጀምሮ እስከ ዕለተ ሞት ከእጅ ስጋውን ደሙን የተቀበለውን ምሬልሃለሁ፣ በስውርም ሆኖ በግልጥም ሆኖ ዘወትር እንድትቀድስ አዛለሁ ብሎ ይህንን ካዘዘ በኋላ ጌታ ተሰወረው። ዳግመኛም ቅዳሴ ማርያምን ቀድሶ የትንሣኤ ዕለት ካቆረበ በኋላ በሰላም ወጥቶ በፍቅር አንድነት ወደ ቤቱ ተመልሶ ሳለ በመግባቱም ጊዜ አምላክን የወለደች ቅድስት ማርያም ተገልጣ ነገም አንተም ቅዳሴን ቀድስ፣ ይህም ቅዳሴ መዓዛ ቅዳሴ ነውና የዓለም መሰረት ማርያም ወደ እኔ ነይ ብለ ጠራኸኝ ጊዜ ነቢያት ሐዋርያትም እስክታይ መጥቼ እባርካለሁ አለችው። አቡነ ሀብተ ማርያም እመቤቴ ሆይ እንዳዘዝሽኝ እኔ እሺ ብዬ እቀድስ ነበር። ነገር ግን ዛሬ በተራይ ከቀደስኩ በኋላ ነገ ባለ ተራ ቄስ ይቀድሳልና ለእኔ ማን ይሰጠኛል አላት። ክርስቶስን የወለደች ድንግል ማርያም ፍቃዴ ስለሆነ አንተ እንድትቀድስ አደርጋለሁና አንተ ቀድስ ብላ ከእርሱ ዘንድ ተሰወረች። በበነጋውም የሚያዝያ መባቻ ሰኞ ቀን ነበረ። ሌላው ተረኛ ቄስ የሚቀድስበት ነው። ተረኛው ቄስ ከእንቅልፍ በነቃ ጊዜ ቸኩሎ እየተፋጠነ ወደ ቤተ ክርስቲያን ሲሮጥ በጎዳና እግሮቹ ተሰነካከሉና ከድንጋይ ላይ ወደቀና ጥርሱ ስለደማ ስለ ስጋው ወደሙ ቅዳሴ ደንግጦ ከዚህ በኋላ እያዘነ ወደ አባታችን አባ ሀብተ ማርያም ሄዶ ያ ቄስ በጣም እያዘነ እየተከዘ በእኔ ስም የሚታጎል አንተ ቀድስልኝ አላቸው። እነሆ እኔም በመንገድ ወድቄ ከጥርሴ ብዙ ደም ፈሷል በማለት
አባ ሀብተ ማርያምን ለመነው። አቡነ ሀብተ ማርያም የቄሱን ነገር ሰምቶ አምላክን የወለደች እመቤታችን የነገረችውን ነገር አስቦ አደነቀ። ከዚህ በኋላ አምላክን የወለደች ቅድስት ድንግል እመቤታችን አስቀድማ እንደነገረችው ሥራዬ ቄስ ሆኖ ቅዳሴ ማርያምን ቀደሰ። የዓለም ሁሉ መሰረት የምትሆን ማርያም ሆይ ብሎ ስሟን በጠራ ጊዜ እመቤታችን መጥታ በእውነት ባረከችው። ስጋውን ደሙን ተቀበሉ። ምእመናን ሁሉ ደጋጎች ተቀበሉ። በዚያን ጊዜ እግዚአብሔር በኢትዮጵያ ሀገር ላይ ሃይማኖቱ የቀና የናኦድ የሚባል ንጉሥ አነገሰ። 18 ዓመት ወደ እግዚአብሔር ከጮኸ በኋላ ለእስራኤል ድህነት እንደሰጣቸው የሞዓብ ሰዎች አገዛዝ ባጠኑባቸው ጊዜ ጦርነትንም ባነሱባቸው ጊዜ እግዚአብሔር ጩኸታቸውን ሰምቶ ሁለት እጁ ቀኝ የሆኑ የጌራ ልጅ ናኦድን መድኃኒት አድርጎ አስነሳላቸው። በእነርሱ ፈጽሞ ነጻነትን የሚያወጣ መድኃኒት አገኙ። ልደቱን ለካዱ ለአይሁድ የጌራ ልጅ ናኦድን 80 ዘመን እንደ አነገሰላቸው እንደዚህ ሁሉ እግዚአብሔር የኢትዮጵያ ንጉሥ ናኦድን አነገሰ። ንዑድ ክቡር የሚሆን ሀብተ ማርያም ግን እህል ሳይቀምስ በጾሙ ስጋው አጥንቱ ጋራ ተጣብቆ ጌታ ተገልጦ ወደ ንጉሥ ወደ ናኦድ ሂደ የገለጽኩልን የምስጢር መጽሐፍ ስጠውና በሀገርህ መብረቅ አመጣለሁ ብለ ንገረው አለው። ምክንያቱም እግዚአብሔርን የሚያስቆጣ ሥራ በሀገሩ ላይ ደግሞ ሰርቷልና። አባ ሀብተ ማርያም እኔ ኃይል የሌለኝ ደካማ ነኝ፣ ዘመኑም የክረምት ወራት ነው፣ እንደምን እደርሳለሁ ጌታዬ ፈጣሪ ብሎ መለሰለት። ይህንን አስተምረ የሰጠኸኝን መጽሐፍ ጌታዬ ሆይ አንተ መጽሐፉን ስጠው አስተምረው፣ መብረቅንም አውርደህ ጻድቃንን ከኃጥአን ጋር አታጥፋቸው። ጌታም ኃይል የምሰጥህ እኔ ነኝ። እውርን ቢከተል ሁለቱም ከጉድጓድ እንዲወድቁ እኔ እውር ነኝ። እኔ በሰላም ወደ እውነተኛ መንገድ የምመራ አይደለሁም። ስሜ ብርሃን ነው። ያ ንጉሥ ፈርቶ ንስሐ ገብቶ ካልጸለየ መብረቅ ማውረድንም አልተውም አለው። ነገር ግን አስቀድመ ሂደ ያልኩን ሁሉ ለንጉሥ ንገረው። ንስሐ ሲገባ አንተ ትረዳዋለህ። ከዚህም ጋራ ጌታችን ሌላ ቃል አዞት ከእርሱ ተሰወረ። አባታችን አቡነ ሀብተ ማርያም ግን የጌታን ቃል ፈርቶ እየተፋጠነ ወደ ንጉሥ ሄደ። በደረሰ ጊዜ ጌታ የሰጠውን መጽሐፍ ሰጥቶ አስተማረው። የላከውን ሁሉ ነገረው። የመብረቁን መውረድ አመልክቶ አስረዳው። ንጉሡም መልእክቱን ከሰማ በኋላ ይህንን መጽሐፍ ተቀብሎ ከእግዚአብሔር እንደታዘዘ አውቆ ደንግጦ አዘነ። ከዚህ በኋላ የዚህን መጽሐፍ ትርጓሜ የሚያውቅ ከካህናት አንዱን ጠርቶ ንጉሡም እስኪ ይህንን የመልእክት መጽሐፍ መርምረ ሚስጥሩን ንገረኝ። ካህኑም መርምሮ ትእዛዙን ለንጉሥ ነገረው። ንጉሡም አቡነ ሀብተ ማርያምን ያለንባቸው ዘመናት ክፉ እንዳይሆኑ ስለኛ አንተ ጸልይልን እንጂ አንተ ካልጸለይክልን ሀገራችን ከመከራ አትድንምና አለው። አባታችን አቡነ ሀብተ ማርያምም እግዚአብሔር ይረዳን እንጂ ይሁን እንጸልያለን አለው። ከዚህ በኋላ ንጉሥ ለአቡነ ሀብተ ማርያም ስራው ልዩ የሆነ የከበረ መስቀልን ሰጥቶ አባቴ ወይ መስቀሉን በአየህ ቁጥር ንዑድ ክብርት በምትሆን ጸሎት አስበኝ። አባታችን አቡነ ሀብተ ማርያም መስቀሉን አክብሮ ከተቀበለ በኋላ ንጉሡ ያጸናው ጠላቱንም ድል እንዲያደርግ በጸሎቱ ይረዳው ነበረ። ከዚህ በኋላ አባታችን አቡነ ሀብተ ማርያም ከንጉሡ ተሰናብቶ ተመልሶ ወደ ቤቱ ገባ። ንጉሡም ስለ አጸናውም ቃል እንደ ልማዱ በጾም በጸሎት በስግደት ጽኑ በሆነ ለቅሶ ዘወትር እየጸለየ በትጋት ኖረ። ጸሎቱን ከፈጸመ በኋላ ዳግመኛም ጌታ አቡነ ሀብተ ማርያምን ንጉሡን ስራህንና ድካምህን አይቻለሁ፣ ጸሎትም ተቀብያለሁ አለው። በቸነፈር ጥቂት ሰዎች ይሞታሉ እንጂ መቅሰፍተ መዓቴ ከአንተ ከሀገር የታዘዘብህ መቅሰፍቴ ይርቃል በለው አለው። አባታችን ሀብተ ማርያም ለንጉሥ አገር ጌታ የነገራቸውን ሰምቶ ወደ ንጉሥ ላከ። ኢያሱ ተልኮ ወደ ንጉሥ ሄዶ የተላከውን መልእክት ለንጉሥ ነገረ። ንጉሡም ይህን ነገር ሰምቶ እጅጉን ደስ አለው። ንጉሡም አንዱን መስቀል ለመምህሩ በሰላምታ ጋራ
ሰደደለት። አንዱን መስቀል ለመልእክተኛ ለአባ ኢያሱ ለራሱ ይሁን ብሎ ሰጠው። እርሱም ንጉሥ የላከለትን ለመምህሩ አደረሰ። አባ ሀብተ ማርያም ለንጉሥ የተደረገለትን ተአምራቶቹ ለወዳጆቹ ሚስጥርን የሚገልጽ የእግዚአብሔር ሥራ አደነቀ። ከዚህ በኋላ በንጉሥ ሀገር መብረቅ ቸነፈር መጥቶ ጻድቁ በተናገሩት መልእክት ጥቂት ሰውን ገደለ። ይህ በተደረገ ጊዜ የተሰወረውን የሚያውቅ አቡነ ሀብተ ማርያም ሁሉ እንዲያደርግ ደግሞ አወቀ። የጻድቁ ልመናው ክብሩ ይደረብንና አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለእግዚአብሔር ክብር ምስጋና ይሁን አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ከዚህ በመቀጠል ደግሞ ለበረከት አንድ ተአምር አነባለሁ። አንድ አምላክ በሚሆን በሶስት ስም አምነን ብፁዕ አባታችን አቡነ ሀብተ ማርያም ያደረገው ተአምራት እንናገራለን። ልመናው ክብሩ በሁላችን በሕዝበ ክርስቲያን ይደረብን ለዘላለሙ አሜን። በዚህ ቦታ የተሰበሰባችሁ ወንድሞች ሆይ እኔ የምነግራችሁን አባታችን አቡነ ሀብተ ማርያም ያደረገውን ድንቅ ስራ ስሙ። ከብዙ ልጆቹና ከነሚስቱ ጋር ቸነፈር በሚባል በሽታ የታመመ አንድ ባለጸጋ ነበረ። ከዚያን ሰው ከልጆቹ አንዱ ልጁ በገባ በሽታ ሞቶ ነበረ። በዚያችም ወራት ደብረ ሊባኖስ የሚኖር አንድ ዲያቆን ነበረ። ይህም ዲያቆን የአቡነ ሀብተ ማርያም ተአምር ያውቅ ነበርና ከአባታችን መሬት የእምነቱን አፈር ይዞ ከነልጆቹ ከነሚስቱ ጋራ ወደ ታመመው ሰው ቤት ሄዶ የእምነቱን መሬት ደግሞ ለሰውየውም ሰጠውና በውሃ በጥብጠው ደግሞ እየጠጡ እየተቀቡ ደግሞ ልጆቹንም ሚስቱም ሰውየውም ከዚች ቸነፈር በሽታ ሁሎችም በፍጥነት ዳኑ። ለዘላለሙ ልመናው ክብሩ ይደርብንና ተአምራቱን እየሰማን እኛንም ለአቡነ ሀብተ ማርያም ልጆችን ከስጋ ከነፍስ ያድነን አሜን። ለዘላለሙ አሜን። ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የጻድቁ አባታችን የአቡነ ሀብተ ማርያም ወዳጆች የሆናችሁ ይህንን ቪዲዮ ላይክ፣ ሼር እያደረጋችሁ ለምእመናን ታደርሱልን ዘንድ በቅድስት ሥላሴ ስም እንጠይቃችኋለን። ከዚህ በመቀጠል ደግሞ የጻድቁ አባታችን የኢየሱስ ሞዓን ገድሉን አንባለሁ። በአብ ስም በወልድ ስም የዘላለም ሕይወት በመንፈስ ቅዱስ ስም አምኜ በጌታችን በኢየሱስ ክርስቶስ ስም በማመናችሁ ስለ ሁላችሁም እግዚአብሔር አብን ማመስገን አስቀድማለሁ። ሃይማኖታችሁ በዓለም ሁሉ ተሰምታለችና። ዳግመኛም ነቢይ እንዲህ አለ፣ ሰማይ ሆይ ሰማይ ምድርም አድምጪ። በሐይቅ የኖረ እንደ እስጢፋኖስ ጸጋን የጽድቅናን ሞገስን የተመላ በስራው ፈጽሞ የሆነ አባት የአቡነ ኢየሱስ ሞዓ እኛ የምንናገረውን የገድሉን ዜና ነቢይ ሰማይ ሰማ ያለውን ስለ ሰማይ የሚናገር አይደለም፣ ስለ ምድር ብቻም የሚናገር አይደለም፣ በውስጧ ላሉ ፍጥረትንም ነው እንጂ። የአባታችን እውነተኛ የሆነ የገድሉን ነገር ይስሙ ዘንድ የገድሉን ዜና በዓለም ዳርቻዎች ሁሉ የሚሰማ ዳግመኛም ዘማሪውና ነቢይ ዳዊት በመጽሐፍ ቃል እንዲህ አለ፣ አሕዛብ ሁላችሁ ይህን ነገር ስሙ፣ በየነገዳችሁ በዓለሙ ሁሉ የሰው ልጆችን ይህንን አድምጡ። ድሆችም ባለጸጎችም አፌ የአባታችን የአቡነ ኢየሱስ ሞዓ የጻድቁን ጥበብ ይናገራል። በጽድቅ በጸጋ በሃይማኖት እጅግ አስገራሚ የሆነ የአባታችን የገድሉን መታሰቢያውን የልቤ ሐሳብ ነው፣ በልቤ ይታሰባል፣ በዓለም ሁሉ የተሰበከ። ዳግመኛም ይህ መዝሙረኛ ዳዊት እንነግርህ ዘንድ ሕዝቤ ሆይ ስማኝ፣ እስራኤል ሆይ ደግሞ እንዳ አድኜብሃለሁ። አሁንም ሁላችሁ ከኃጢአትና ከበደል አሰናዋሪ ከሆነ ነገር ሁሉ
ንጹሕና ጻድቅ የሆነ የዚህ መንፈሳዊ አባት ነገር ስሙና አድምጡ። የእግዚአብሔር ልጆች የሆኑ ዘንድ ንስሐ የሌላቸው የሰይጣን ልጆች የሆኑ ሁሉ የሚሰሩት። ዳግመኛም በታላቂቱ ሀገር በእስክንድርያ ሊቀ ጳጳሳት የሆነ አባ አትናቴዎስ ስለዚህ ምስጢር ምን እንናገራለሁ? ምን ስላለሁ አለ። ምስጢር ያለው በሁሉ ነገር የተበተነ በደስታ ታጋሽ ትሑታን ጻድቃን መንፈሳዊ ክቡር አባት ገሎቹንና አድናቆቶቹ ነው። አበሳን የሚሰውር ወንድምን የሚወድ ከጣፈጡ ደግሞ ምግቦች ሁሉና የዓለማውያን ሰዎች ልቦና የሚስብ ከጠጅና ከጠላ መጠጥ ደግሞ የራቀ። አሁንም ስለ ገድሉ ነገር ምን እናገራለሁ? ምን ስላለው ነገር ግን መንፈስ ቅዱስ እንደገለጠልኝ ከአባቶችም የሰማሁትን የቀደሙት ያስተማሩኝን ጥቂት እንነግራለሁ። ነቢይ አፌን በምሳሌ ገልጣለሁ። ከጥንት ጀምሮ የነበረ ምሳሌንም እንናገራለን። ያየነውንም የሰማነውንም አባቶቻችን የነገሩን ሁሉ እንዳለ እንደዚሁ እኔም የተቻለኝን ነው እንጂ አጋንኜ የተናገርኩ አይደለሁም። የቃሉ ስልጣን በዓለም ሁሉ የመላ የአባታችን የኢየሱስ ሞዓን ዜና የሚያውቁት አሕዛብ ሁሉ ይስሙና ያመኑ ዘንድ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ በወንጌል እንደተነገረ በቤተ የነገርኳችሁን በሰገነት ላይ ሆናችሁ በጀርባችሁ ሹክ ያልኳችሁን ለአሕዛብ ሁሉ አስተምሩት። ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ይፈረድበት ብሎ እንደዚሁ ይህን የዚህን የመንፈሳዊ አባት የጽድቁንና የትሩፋቱን የደግነቱን ሥራ መንፈስ ቅዱስ በጆሮዬ ሾክ ያለኝን ሌሎች ነገሩኝ ሁሉ ለአሕዛብ እናገራለሁ። ያመነ ይጸናል። የመምህራችን የደህንነታችን መከታ የአባ ኢየሱስ ሞዓ ቃል ኪዳን ተስፋ የማያምን ግን ለቅሶና ጥርስ ማፏጨት ባለበት ይፈረድበታል። እኔ ዜናውን ለሰዎች በግልጥ እናገራለሁ። ሐዋርያው በመልእክቱ እኔ ለሰው የምናገረው ለሰው ሁሉ እናገራለሁ እንጂ እኔ የዚህን ከንቱ ነገር ተድላ ደስታ የምሻ አይደለሁም እንዳለ እኔም እንደዚሁ ሃይማኖትን የለበሰ ትሑት የዋህና ደግ የሚሆን ክቡር አባታችን ኢየሱስ ሞዓ በጎ ተግባር ቅድስናን ቸርነትን ቀንሼ እናገርላችኋለሁ። ነገር ግን ኑሮው እንደ ነቢይ ሳሙኤል የሆነ የአባታችን የኢየሱስ ሞዓ ደግነቱ መልክና የቸርነቱ ታላቅነት ዜና ፈጽመን ጠንቅቀን መናገር አንችልምና ዝም እንበል። መጽሐፍ በሶስተኛው ቀን የእመቤታችን ማርያም ምስጋና በተናገረበት ድንቅ በሚሆን በብዙ መልክ መልካሞችን ነገሮችን ሁሉ የፈጠረ ስለ ጌትነቱ ነገር ፈጽመን ጠንቅቀን መናገር አይቻልንም። ዝም እንበል እንዳለ እንደዚሁ አስቀድመን እንደተናገርን የዚህ መንፈሳዊ አባት ድንቅ ስራው ተነግሮ አያልቅምና፣ ነገር ግን በአጭሩ እንተወው። ተፈጥሯቸውን ደካማ ነውና ሐዋርያው ቅዱስ ጳውሎስ ጊዜው አጭር ነውና እንዳለ እነሆ እግዚአብሔር ከጻፋቸው ቅዱሳት መጻሕፍት ምስክሮችን ጠቅሼ የጻፍኩላችሁን የአባታችን ኢየሱስ ሞዓ ገድል ለመስማት እግዚአብሔር እዝነ ልቦናችሁን ይክፈትላችሁ። ኅዳር በባተም በ26 ቀን በየወሩ በእግዚአብሔር ሰላም የሚነበብ ነው። አሜን። የበደልን ጨለማ የሚያስወግድ በእግዚአብሔር አብ ስም ከድንግል መወለድ በወደደ በእግዚአብሔር ወልድ ስም መንፈሳዊ ልቦና የሚገዛለት በእግዚአብሔር ጰራቅሊጦስ ስም በተዋሕዶ ተገዥነት እኩል የሚሆን ፍቃዱን ለሚፈጽም ሕይወትን የሚሰጥ ይህን ዓለም ካለመኖር ወደ መኖር አምጥቶ በግልጽ የፈጠረ ከደጅ መጥቶ ያንኳኳውን የተመኘውን ሳይሰጥ ደግሞ የማይመለስ የልቦናን ጉድለት በማስገድ የልቦናን አንገትን በመስበርና በመገዛት ለሱ ምስጋና ይገባል። የገንዘቡ ስልጣን በቀዋም ጊዜ የዝብበት ሞትን በረገጠው በወልድ ምስጋና ይገባል። የምስጋና ጩኸት በመስማት የእሳት አንደበቶች ለሚከቡት ለመንፈስ ቅዱስ ምስጋና ይገባል ለዘላለሙ አሜን። ጌታ ሆይ እንደ ኪሩቤል አንደበት ያለ አንደበትን ስጠኝ፣ እንደ ሱራፌል ከንፈር ያለ ከንፈርም ስጠኝ። የወይን ፍሬ ይልቅ የጣፈጠ ከሮማን አበባም ይልቅ ብሩክ የሆነ የአንድ ካህን ምስጋና እናገር ዘንድ ይኸውም በሰነፎች ዘንድ የተናቀ በአዋቂዎች ዘንድ ግን ተቀባይነት ያለው በቅዱሳን ዘንድ የተወደደ በርኩሳን ዘንድ ግን የሚዘባበትበት ነው። ይህ ካህን ለቤተ ክርስቲያን ጳዚዮን የሚባል
እንቁ ጸሎቱ እንደ ዕጣን የሚሸት የታመነ ኢየሱስ ሞዐ ነው። በመንፈስ ቅዱስ ኃይል የጸና የቅዱሳንን ርስት ያገኘ ነው። የተቀበለውንም መክሊተ ከትርፍ ጋራ በብርሃናት አባት ባስረከበ ጊዜ ስለዚህ ነገር ምስጋና ተመሰገነ። የቤተ ክርስቲያንን ጥንካሬዋና የጌጧ አበባ የሆነ እንደ ሲና ነብይ እንደ ሙሴ ስም አጠራሩ ከፍ ያለ ይህ ኢየሱስ ሞዐ በቅድስና ወርቃማ መልክ የተሸለመ እንደ ዮና ልጅ እንደ ጴጥሮስ የመንግስተ ሰማያትን መክፈቻ የተቀበለ የእንጦስን ቅድስና ገንዘብ መዝገብ ነው። ይህ ኢየሱስ ሞዐ የቤተ ክርስቲያን የወርቅ መቅረዝ በመቅደሷ ላይ ያለ የወርቅ መጋረጃ በራሷ ላይ ያለ የእንቁ አክሊል ነው። ይህ ኢየሱስ ሞዐ በመልእክቱ እግሩ ፈጣን የሆነ ባለመከፋት ትዕግስትን የያዘ ባለመታወክ ገድሉን የፈጸመ አውሎ ነፋስ የማይነቀንቀው እንቁ ምሰሶ ነው። ይህ ኢየሱስ ሞዐ አዳኝ የሆነ የወርቅ መርከብ መምህር የሆነ የእግዚአብሔር መንግስት ገንዘብ የሚሸከምበት ጥፋት የሚሆን የባህር ማዕበል ያላወከው ነው። ይህ ኢየሱስ ሞዐ የስህተት ቅዝቃዜ ያላቀዘቀዘው በመለኮት እሳትነት የጋለ ነው። ሰባቱ መብራቶች አንዱ የሆነ ይህ ነው። እሳተ መለኮትን ለለበሰ በቀኝ የሚኖር ቅድስና ንጽህና ልብሶች የሆነ ይህ ኢየሱስ ሞዐ ነው። ነቢያትን ሐዋርያትን እንደ ጸፋ በብርሃናት አባት ብርሃን መልኩ የሚያበራ ይህ ኢየሱስ ሞዐ ነው። ይህ ኢየሱስ ሞዐ በቤተ ክርስቲያን ቆሞ ያለ ድንቅ የሃይማኖት ምሰሶ ነው። በማብሪያው ላይ ባለ ብርሃናት እሳት የለበሰ ነው። ይህ ኢየሱስ ሞዐ ሰባኪያን የሆኑ ነቢያትን ተላላኪዎች የሆኑ ሐዋርያትን ድል የነሱ የሰማዕታት የተጋደሉ የጻድቃን ንጹሐን የሚሆኑ የደናገል ፍጹማን የሚሆኑ የመነኮሳት ፈለግ የተከተለ ይህ ነው። ኢየሱስ ሞዐ ከባሕር አንበሪ ጋራ ታግሎ ደግሞ እሱ አሸነፈ እንጂ ያልተሸነፈ በማሸነፍም ደስታን ያገኘ ነው። በመናፍስት ጌታ ፊት የምትቆም ቻይ የሆንክ ጸሎቱ በዚች ገዳም ጸሎቱ ይህንን ድምጽ በሚሰሙት ጸንታ ትኑር። አሜን ይሁን ይደረግልን። ያቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን ይቅር ይበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሀገራችንን ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን። አጽራረ ቤተ ክርስቲያንን ያስታግስልን። ይቅርታው ቸርነት በሁላችን ይሆን ዘንድ የአምላክ በጎ ፍቃድ ይሁንልን። ከዚህ በመቀጠል የጻድቁ አባታችን የኢየሱስ ሞዐን ታምር አነባለሁ። ጸሎትና ዝምታን የሚወድ አንድ ዮና ልጅ ጴጥሮስ ቂምን የማያስብ ከልጅነቱ ጀምሮ ንጽህናን ቅድስናን የለበሰ የአባታችን የኢየሱስ ሞዐ ጸሎትና በረከቱ ከክፉ ቀን እንዲያድነው ከጥፋትም ሁሉ እንዲጠብቀው ከሁሉም የጥምቀት ልጆች ጋር ለዘላለም ይኑር አሜን። አባታችን ኢየሱስ ሞዐ በሰማዕታት መጀመሪያ በቅዱስ እስጢፋኖስ ቤተ ክርስቲያን ውስጥ በቀንና በሌሊት የሌሊት ሰዓታትን የቀን ጸሎትን ሳያቋርጥ እግዚአብሔርን እያገለገለ ተቀምጦ ሳለ እኩለ ሌሊት በሆነ ጊዜ አባታችን ኢየሱስ ሞዐ ከቤተ ክርስቲያን ወጥቶ ከባሕር ውስጥ ገብቶ እጁን እንደ መስቀል ምልክት ዘርግቶ እንደ ምሰሶ ተተክሎ ይቆም ነበር። በባህር ማዶ የሚኖሩ ሰዎች ሁሉ አባታችን ኢየሱስ ሞዐን ከቤተ ክርስቲያን ወጥቶ ከባህር ሲገባ ያዩ ነበር። በጨለማ መካከል እንደሚያበራ ፀሐይ ፊቱ ያበራ ነበርና እነሆ ገና ከቤተ ክርስቲያን ወጥቶ ወደ ባህር ገባ ይላሉ። ሁለተኛም ጸሎቱን ጨርሶ ወደ ቤቱ ሲገባ እነሆ ገና ወደ በዓቱ ገባ ይላሉ። ሁሉ ቀን እያዩት እንዲህ ይሉ ነበር። የሐይቅ ገዳም አበምኔት የሆነ የአባታችን የኢየሱስ ሞዐ ጸሎትና በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። በቅዱሳኑ ላይ አድሮ ድንቅ ተአምር ያደረገው በሕይወታችን ሁሉ እግዚአብሔር ተአምር ያድርግልን። የቅዱሳኑ በረከት በሁላችን ላይ ይደር። የታመምነውን እግዚአብሔር ይፈስውስ፣ የታሰሩትን እግዚአብሔርን ያስፈታ። አዝራረ ቤተ ክርስቲያን እግዚአብሔር ያስታግስልን። በአንድነቱን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር
እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች የጻድቁ አባታችን የኢየሱስ ሞዐ ቤተሰቦች ሁላችሁም ይህንን ቪዲዮ ሼር፣ ላይክ በማድረግ ለምእመናን እንድታደርሱልን በቅዱስ ቃሉ ስም ጠይቃችኋለን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። ይህን ድምጽ የምትሰሙ በሙሉ ሁላችሁም ሼር፣ ላይክ በማድረግ ለምእመናን እንድታደርሱልን በእግዚአብሔር ስም እንለምናችኋለን። ከዚህ በመቀጠል ደግሞ የዕለቱን ስንክሳር ዘወርኀ ጥቅምት 26 ቀን የሚነበበውን በሥላሴ ስም አነብላችኋለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 26 በዚህ ቀን ጌታችን ከመረጣቸውና በሽተኞችን ሁሉ ይፈውሱ ዘንድ አጋንንትን ያወጡ ዘንድ ስልጣን ከሰጣቸው ከ72ቱ አርድእት አንዱ ቅዱስ ሐዋርያ ጢሞና በሰማዕትነት አረፈ። ይህም ቅዱስ ጢሞና ሰማያዊ ሀብትን መለኮታዊ ኃይልን ገንዘብ አድርጎ በሽተኞችን ፈወሳቸው፣ አጋንንትን ተገዙለት። ክብር ይግባውና ጌታችን ኢየሱስ ክርስቶስ በሥጋ በምድር ሳለ አገለገለው። ወደ ሰማይም ከአረገ በኋላ ሐዋርያትን አገለገላቸው። በ50ኛው ቀንም ጰራቅሊጦስ በወረደ ጊዜ አጽናኝ መንፈስ ቅዱስን ጸጋ ከእርሳቸው ጋር ተቀበለ። ከዚህ በኋላ 7 ሆነው ከተቆጠሩት ዲያቆናት ጋር ሐዋርያት ሹመት ከእነሱ መንፈስ ቅዱስን ዕውቀትንም የተመሉ እንዲሆኑ ሐዋርያት ሥራ መጽሐፍ ምስክር ሆኗል። በዲቁና አገልግሎቱም ጥቂት ካገለገለ በኋላ ብልቃ ከሚባል አገር በስተምዕራብ በሆነ ስብራ በሚባል አገር ላይ ኤጲስቆጶስነት ሾሙት። በውስጧ ክብር ይግባውና የጌታችን የኢየሱስ ክርስቶስ ሃይማኖት አስተማረ። ከዮናውያንና ከአይሁድ ብዙዎችን አጠመቃቸው። ከዚያችም አገረ ገዢዎች የሆኑ በሰማ ጊዜ ቅዱስ ጢሞናን ይዞ ጽኑ ስቃይን አሰቃይቶ በእሳት አቃጠለው። በመንግስተ ሰማያትም የሰማዕትነትን አክሊል ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ለእግዚአብሔር ምስጋና ይሁን። እኛንም ሐዋርያው ጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህች ቀን የጌታችን ወንድም የያዕቆብ ፊልጶስና የሰማዕት አግናጥዮስ መታሰቢያቸው ነው። በረከታቸው ከኔም ከናንተም ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎታችን ልመናችን እግዚአብሔር ይቀበልን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችን በእውነት ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ማህበራችንን እግዚአብሔር ያስፋልን። ሁላችንም በያለንበት ይጠብቀን። ከቅዱሳኑ በረከት ረድኤት ያሳትፈን ዘንድ የሱ በጎ ፍቃድ ይሆን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ ብለን ስሙን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች የሆናችሁ ሁላችሁም ይህንን ምስል ድምጽ የምትከታተሉ በቅድስት ሥላሴ ስም እንጠይቃችኋለን። ሼር በማድረግ ላይክ በማድረግ ለምእመናን እንድታደርሱልን በእውነት በአጋዕዝተ ዓለም ሥላሴ ስም በእነዚህ በጻድቁ አባታችን በዮሴፍ አረጋዊ በአባታችን የኢትዮጵያዊ ሐዋርያ ቀደምት ሐዋርያ የመጀመሪያው ሊቀ ጳጳስ በሆነው በአቡነ ሰላማ ከሳቴ ብርሃን እንደዚሁም በአቡነ ሀብተ ማርያምና በኢየሱስ ሞዐ ስም ይህንን ሸር አድርጋችሁ በእውነት ከዚህ ብዙ በረከትን ምእመናን እንዲያገኙ
የቅዱሳን መታሰቢያ ለበረከት ነው። ስለዚህ ዋናው በረከቱን እንድናገኝ በማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ ነብይን በነብይ ስም ጻድቅን በጻድቅ ስም የተቀበለ የጻድቁን የነብዩን ዋጋ ያገኛል እንዳለን እኛም የነቢያትን የሐዋርያትን የቅዱሳን ሰማዕትን ደናግል መነኮሳያንን በረከት ለማግኘት ሁላችንም መጣር አለብን። በረከት ደግሞ የሚገኘው በስራ ነው። እነ ፌበን ብርሃን ዓለም ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 16 ካልተሳሳትኩ ገብታችሁ ተከታተሉ። በጣም እጅግ አድርጎ ያመሰግናታል፣ ደጋግሞ ያመሰግናታል። ምክንያቱም የሱን አገልግሎት በጣም እጅግ ትደግፍለት ነበር። እየሄደች ሼር ታረግለት ነበር። ማካፈል ማለት ነው በአማርኛው ማካፈል። ሂዳ ትምህርቱን ቃል በቃል ጽፋ እናንተ አሁን ቃል በቃል ጽፋችሁ አካፍለው ብላችሁ እንግዲህ ያለውን ነገር መገመት ግን እጃችሁ እየተቀጠቀ ላይክ እና ሼር ለማድረግ ከከበዳችሁ ጽፋችሁ እስቲ ባካችሁ የዛሬውን መልእክት አስተላልፉ ብትባሉ በጣም እንደሚከብዳችሁ ነው ምገምተው። በዚህ አጋጣሚ የዛሬ 9 ዓመት ፌስቡክ ላይ ያገለግላለሁ ብያቸዋለሁ እና ጥማት በጣም ያለባቸው እህቶች ቀን በቀን የማነብላቸውን ገድል ጽፈው ለማግስት መምራችን ያስተማረን ብለው ይለጥፉት ነበር። በጣም ነው የምደነቀው። በጣም እጅግ ይገርመኛል። ኦዲዮውን ድምጹን አዳምጠው ለሊቱ ሙሉ ሲጽፉ ያድራሉ። እና እንደዚህ አይነት ትጋት ያላቸው እህቶች እንድትሆኑ እጠይቃችኋለሁ። ሌላው መውቀስ አይደለም። በጣም ጥቂት ሰዎች ናችሁ ሰዎችን የምታስተባብሩ የተደረገላችሁ ብዙ ናችሁና መጻፍ የምትችሉ ቴክኖሎጂን የምታውቁ ከስር በትግረኛም ይሁን በአማርኛም ይሁን በኦሮምኛም ይሁን በእንግሊዘኛም ይሁን እስቲ አሜንን በማለት ተሰጥኦንም በመቀበል ያለውን አሜን ለማለትም እንኳን ተቸግረናል ማለት ነውና ባላችሁበት ቦታ አሜን ማለታችሁ እንደማይቀር እርግጠኛ ነኝ። ግን በኮሜንት ቻቱ ላይ ከመመናኑ ጋር ሆናችሁ ተሳተፉ። ይሄ አገልግሎት የጋራ ስለሆነ በእያንዳንዱ አገልግሎት እግዚአብሔር ነው ደስ የሚለው። ይሄን እንድታደርጉ ጠይቃችኋለሁ። ከዚህ ባሻገር ደግሞ ያው እንግዲህ የጀመርነውን ፕሮጀክት እንዳትተኙ እንዳትረሱ። አዲስ ሆናችሁ ለዚህ ቻናል ቤተሰብ ሆናችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በጣም የሚያሳዝነው አሳያችኋለሁ። ዛሬ ከቻልኩ ሰብስክራይብ ሳታደርጉኝ ወደ 52% ሰዎች ትመለከቱኛላችሁ። 49% ደግሞ ሰብስክራይብ ያደርጉኝ ነው የሚመለከቱኝና ሰብስክራይብም አድርጋችሁ ብታዩኝም ባታዩኝም እየተጠቀማችሁ ነውና ሰብስክራይብ ብታደርጉኝ እኔ የበለጠ አገልግሎቱ ይሰፋል። እንደገና ደግሞ ዩቲዩብ 100,000 ገባ ብሎ እንግዲህ ይሸልመኛልና ማለት የውቅና ደብዳቤ የሆነ የሚሰጠው እንትን አለ። እኔ እሱን ሰርቲፊኬት አገኛለሁና እሱን ባገኝ ደስ እንደሚላችሁ ተስፋ አደርጋለሁና ያላደረጋችሁኝ ሰዎች ብታረጉኝ በጣም ደስ ይለኛል። አላማው ብታረጉኝም ባታረጉኝም ዋናው የቅዱሳን ዝክር ለበረከት ነው፣ የበረከቱን ነው። ሁለተኛ ከህይወታቸው ትላንት ጀምሬላችኋለሁ ስግደትን በተመለከተ 41 ስግደት ከዚህ በኋላ አይቆምም። ምጠይቃችሁ ቀን አለ። እንደሰማችሁት የሆነ ጻድቁ አባታችን እናት ከወንዶች በልጣ ለዛውም እርጉዝ ሆና በቀን 1000 ትሰግዳለች። እርጉዝ ሆና ነው የምናወራው። እርጉዝ ሆና 1000 እስከሰገደች እናንተ እንግዲህ ታውቃላችሁና 41 ጀምሮ ከ41 ማለፍ ይቻላል ለበረታ። ግን ለማይችል ልክ እንደኔ ደካማ ለሆናችሁ 41 በቂያችሁ ነው። ከስራ ከመሄዳችሁ በፊት 41፣ ከመተኛታችሁ በፊት 41። እነዚህ የማይቆሙ ናቸው። የቅዱሳን ቤተሰብ ከሆናችሁ ጸበሉን በደንብ ይዛችኋል። አሁን ስግደት ሌላውንም ቀስ እያልን እንቀጥላለን። መጀመሪያ አንዱን ከዛ ሁለትን ከዛ ሶስትን እያልን ነው የምንቀጥለው። ይሄን እናደርጋለን። ማስታወሳችሁ በየጊዜው ነው። ከዛ ባሻገር መርሳት የሌለባችሁ ነገር ቢኖር አስራት በኩራታችሁን ከኛ ጋር የምታወጡት እንደ እግዚአብሔር በጎ ፍቃድ ብዙዎቻችሁ ጀምራችኋል። የጀመርናት ገዳም እነዛ ምስኪኖችን መርዳታችን አይቀርም እስከ መጨረሻው ነው የምንሄደው። እግዚአብሔር ይስጥልኝ። እንግዲህ ወደ 3 ሚሊዮን ብር የሚሆን ደርሰናል። እግዚአብሔር ይመስገን።
እንግዲህ ከ10 ምናምን ቢሊዮን ብር በላይ ነው የሚያስፈልገው ወጪው እንዳለ እስካሁን ከገባው እንኳን 1.5 ሚሊዮን ወጥቷል እዛ ያልጨመረ ነገር የለም ሁሉ ነገር በጣም ውድ ሆኖባቸዋልና ስለዚህ እኛም ደግሞ የተቻለን ነው እናረጋለን ለሰጣችሁ ሁሉ በወጣ የተካ ላልሰጣችሁ ደግሞ እግዚአብሔር ያሰራችሁን እጃችሁን ፈቶ እንድትሰጡ በረከት እንድታገኙ ያምላክ በጎ ፍቃድ ይሁንልን የምትልኩበትን የባንክ አካውንቱን ስሙን አድሬሱን ልክላችኋለሁ በዛ ማስገባት ትችላላችሁ እየተመገቡ ነው የሚገኙት ዛሬ ግድፍት ቀን ነው ግን ያው በሽሮ ነው ያገኘው ነው ሁሉ ሲጾሙ ከርመው በዚህ ነው እየተመገቡ ነው በዚህ ውስጥ ነው የሚስተናገደው የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል ለዛ ነው የእግዚአብሔር ቤት የተባለው ሁሉም ጌታ አግንቶበት የሚሄድበት ቤት ነው ቤተ እግዚአብሔር እሺ በረከት ቅመሱ አረፍ በሉና እጅግ አረጌ ማሳሰብ ወዶ ይሄን ነው ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዚህ ቁጥር መላክ ለምትፈልጉ እንደዚሁም የዚህ ቁጥራችን እዚህ ጋር አስቀምጠናል ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ እንግዲህ የምትችሉትን ያክል የላካችሁትን የብር መጠን በዋትስአፕ ቁጥሬ 0041 779 774632 ደረሰኝ ይቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው ክብር ያደለልን በጣም እናመሰግናለን